እግዚአብሔር ወይ ማረን አማኑኤል ወይ ማረን። ሳምሪና እንዴት አለሽ? ሰላም ነው የሚፈልግ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ትንሽ ድምጽሽ አላመንኩም ነበር። የኛ ፎሎወር ትንሽ ነው፣ ብዙ ሰው እንደዛ ይመስላል፣ ፌክ አካውንት ይመስላል። ያው ደግሞ ከኔም ማንነት አንፃር ለቤቱ ማልገባም ስለሆንኩ አላመንኩም ነበር። መጀመሪያ ፌክ አካውንት መስሎኝ ነበር እና ደስ ብሎኛል። መልካም ሳምሪ፣ እንኳን ደህና መጣሽ። እስቲ ባለችን አቅም ኔትወርክ ሳትቆራረጥብን አንቺን ያው ወደ ማድመጥ ብናልፍ መልካም ነው። የተገናኘንበት ነገር ምን እንደሆነ ያው ግልጽ ነው ሳምሪ። እግዚአብሔር በሚያውቀው እስካሁን ሰዓት ድረስ አንቺ ላይቭ እስከምትገቢባት ሰዓት ድረስ ያወራናቸው ኤክስትራ ነገሮች የሉ ማለት ምን እንደሆንሽ አላወኩኝም፣ ምን እንደተፈጠረ እና አንቺ ይመስለኛል በጣም በማዘን በጣም በመከፋት የሰራሻቸው ቪዲዮዎች ላይ በጣም ብዙ የሆኑ ኦርቶዶክስ እህት ወንድሞች ሜንሽን ሲያደርጉኝ ነበር እና በተደጋጋሚ እነዛን ቪዲዮዎች ሳያቸው ነበረ እና ቆይቻለሁ መልእክትም ካስቀመጥኩልሽ እና ሳምሪ ምንድነው የተፈጠረው? በነገሮች ቪዲዮዎች ላይ በነገሮች የሆነ ተስፋ ወደ መቁረጥ አይነት ነገር በጣም ወደ መከፋት ማዘን እነዚህ አይነት ስሜቶችን በጣም እንመለከትባቸዋለን አንቺ መሰሪያችሁ ቪዲዮዎች ላይ እና ሳምሪና ሊያውም ደግሞ የገብርኤል ልጅ ሆና ምንድነው የገጠማት ምንድነው ያስከፋት የሚለው ነገር መትፈልጉን ያክል ደቂቃ ወስደሽ ተነግሪናለሽ። ያው በቻልነው አቅም ምንድነው የምናደርገው ያንዳንድ ግለሰቦች ስም መጠራት ከሌለበት ያው መጠራት ሳይለባቸው ያው ዝም ብለን እናልፋለን። አንቺ የተጎዳሽባቸው ነገሮች ብቻ ነው እኛ ማድመጥ የምንፈልገው እና እንደዛ እናደርጋለን። ሳምሪ በቃ እንቀጥል። ላንቺ ዲውስት ቪዲዮ ችግር የለውም ነው ግዴታ ከሆነ አበራለሁ። አረ ችግር የለውም አለማብራት ትችያለሽ። እሺ ከመጀመሪያ በፊት ኮሜንት ከከፈትክ በእንግሊዘኛ እንዳይጽፉ ስለማትፈልግ ቢፈጥር ነገር ስላለ ኮሜንት ላይ በእንግሊዘኛ የሚጽፍ ሰው እንዳይኖር ከመጀመሪያ አይ ነው አይከፈትም ኮሜንቱ። እኔና አንቺ አውርተን እስከምጨርስ እኛ ቤት የተለመደ ስለሆነ ነው ኮሜንቱን አንከፍተውም እና በነፃነት እነዚህም ቪዲዮዎች ላይ እናያቸው የነበሩት ጉዳዮች ሆኑ አንዳንድ መከፋቶች አንዳንድ ማዘኖች በጣም ደግሞ አልፎ አልፎ ተስፋ መቁረጥ ስሜት ምናምን እንመለከታለን እና ሳምሪ እህታችን ኦርቶዶክስ እህታችን ሆና የቅዱስ ገብርኤል የመላኩ ወዳጅ ሆና የገብርኤል ልጅ ሆና ምንድነው የተፈጠረው የሚለውን ነገር እስቲ ቴክ ዩ ታይም ምትፈልጉን ያክል ደቂቃ ወሰጂና ንገሪ። እሺ ያው ታሪኬ የሚነገር አይደለም ማለት ደና ታሪክ አይደለም ግን የሚሰማኝ ሰው መጀመሪያ ጊዜ ስለሆነ ከመጀመሪያው ጀምሬ እናገራለሁኝና ሳምራዊት እባላለሁ። ወልጄ ያደኩት 4 ኪሎ ነው ያደኩት አያቶቼ ጋር ነው። ግን ያው እስከ 10ዎቹ እድሜ ድረስ መጠራው በአያቶቼ ስም ስለነበር ያው እናትና አባት እንዳለኝ አላውቅም ነበር እና ያው 4 ኪሎ ፈርሶ ወደ ጀሞ የሚባል ሰፈር መጣ። እዛ ከፍ ያልኩኝ ስመጣ ያው ያደኩት አያቶቼ እንደሆነና እናትና አባት እንዳለኝ ሰማሁኝ ማለት ነው። ከዛ በኋላ ያው በልጅነት አቅሜ የእናት ፍቅር ያቃጠለኝ መልኳን ለማግኘት ለማየት ለአንድ ቀን እየጓጓሁኝ ነበረ እና ያው በሰፈር ሰዎች ምክንያት እና በአንዳንድ ኢንፎርሜሽን ከእናቴ ጋር ተገናኘን ማለት ነው። እናቴን ካወኳት በኋላ ቤተሰቤ ውስጥ ያው ትልቅ ነገር ተፈጠረ ማለት ነው። ቤት ውስጥ መገለል ጀመርኩኝ። ያው ስለ እናቴ መጥፎ ነገር እየተነገረኝ እንዳረጋት ተደረኩኝ ማለት ነው። ከዛ በኋላ የሆነው ምንድነው
ክላስ ውስጥ ተማሪ ባለው ሰዓት ምንም አይምሮዬ ሊረጋጋልኝ አልቻለም። በቃ ራሴን ማጥፋት ብቻ ነበር የምፈልገው ቤት ውስጥ በማየው ነገር። ከእናቴ ጋር በድብቅ መገናኘት ጀመርን። ከዛ የሆነ ሰዓት ላይ ጠፋች እሷ ማለት ነው። ሳድግ አያቶቼ ቤተሰብ የለንም ማለት አርቀው ነው ያሳደጉን አግለው ማለት ነው። አንድ ታላቅ እህት አለችኝ። አጎት አክስት ምናምን የሚባል ነገር አናውቅም። በቃ እዛው ነው በድህነት የኖርነው ማለት ነው። አላገናኙንም ከማንም ጋር። እንዳልኩ እናቴ ከተገናኘን በኋላም በዛው ጠፋች። ህይወት እየቀጠለ ያለ አንድ ጓደኛ ያስኩኝ የ10ኛ ክፍል ተማሪ እያለሁ ማለት ነው። እና ምንድነው የተፈጠረው? በአጋጣሚ ምንም ሳትታመም ያው አያቴ አረፈች ማለት ነው። እንደዚህ አብረን ቁጭ ብለን አውርተን ነው በደቂቃ ሽንት ቤት ገብቼ እስከወጣ ነው እዛ የተቀመጠችበት ሶፋ ላይ አርፋ የጠበቀችኝ ማለት ነው። ከዛው ወንድሜ የፈለገ ህይወት በጣም ከበደ። እንዳልኩ ከቤተሰብ አርቀው ነው ያሳደጉ። የምናውቀው ነገር የለም። የተወሰኑ ጊዜያቶች አለፉ ያለሷ። የኋላ ስሰማ ያው የሞተችበትን መንገድ እነግርሃለሁ። ይሄን ነገር ግን ያው ዛሬ ነው የምናገረው፣ ማንም አያውቅም። ሶሪ። አይዞሽ ሳምሪ፣ ያው አሁን ነገሮችን የምናወራሽ ምናልባት ለአንቺ በትንሹም ቢሆን እረፍት መስጠት የምንችል ከሆነ ብለን ነውና በደንብ ተረጋጊና አይዞሽ፣ እኛ እናደምጥሻለን። ሐሳብሽን ሰብሰብ አድርገሽ ንገሪ። እሺ ወንድሜ ፈለገ ነው የሆነው። እንደማንም ያለ ህይወት ቀጠለ። ከዛ የሆነ ሰዓት ላይ እህቴ ልጅ ወልዳ ቤት ነበረች፣ ታላቅ እህቴ ማለት ነው። እና በመሀል ወንዱ አያታችን በመሀል እየወጣ ይቀራልና በቃ ለባል ምናምን ይከፈላል። እኔና እህቴ አያታችን እያለች ያው ብዙ ነገር ስለለመድን ማለት ነው። እዛ ሰዓት ቡቲክ ቤት ነበር ተቀጥሬ የምሰራው። እዛ ምንድነው የሆነው? ከስልኩ ላይ ስልክ ወሰድንና ስናጣራ ያው አያቴ በ70 ዓመቱ ሰንዳፋ አካባቢ ሴት ይዞ እንደተቀመጠ ደረስንበት ማለት ነው እኔና እህቴ። በሱም አላበቃም። በላያችን ላይ የምንኖርበት ኮንዶሚኒየም ቤት ያው ቀብድ ተቀብለዋል። እኛ ምንም የምናውቀው ነገር የለም። ከዛ በመሀል እየኖርን እያለ እቃ በመሀል እየወጡ ይሸጣሉ ምናምን እሱና አንድ ልጁ። ከዛ የሆነ ሰዓት ላይ እንደዚህ ያለ በቀጠለበት ጊዜ አንድ ቀን ማታ ከ3 ሰዓት ነው ከስራ እየመጣሁኝ በጣም ደክሞኛልና በቃ ያው ጭንቅላቴ ውስጥ የነበረው ቤት ገብቼ ያው እራት በልቼ ከእህቴ ጋር እጫወታለሁ የሚል ነበር። እና የዛ ቀን ምንድነው የገጠመኝ ነገር? ስገባ ልክ ከስራ ወደ ቤት በመመለስበት ሰዓት በር ተዘግቷል። ጎረቤት ጋር ቁልፍ ካለ ስጠይቅ ያው እህቴም የልጅ አባት ጋር ቤቱን የገዛው ሰው ከዛሬ ጀምሮ ቆልፎት እንደሄደ እና ልብሴንም የኮሚናል ማለት የኮንዶሚኒየም ጋራ መጠቀሚያ ውስጥ እዛም እንደተቀመጠ ነገሩኝ። ያው እንዳልኩ ያለ ያህል የሚቀርበው ዘመድ ነበረኝ ነው። ያቺ ማታ ለኔ ከባድ ነበረች። ብዙ ነገር የለመድኩበት ቤት ነበር። ሁለተኛው ሀያት የሞተችበት ቀን ነበር ያ ቀን። ከኛ ብሎክ 4 ብሎክ አልፎ አንዲት አብራኝ ተማሪች ጓደኛዬ ቤት አረፍኩኝ እዛ ቀን ማታ። ከዛ አያቴ በኔና በእህቴ አካውንት የተወሰነ ብር እንዳስገባ 75 ሺህ ብር ገባልኝ ለኔና ለእህቴ። 20 ምናምን ዓመት የኖርንበት ቤት እንዳልኩ ያው በስማቸው ነው የምንጠራውና የልጅ ናቸው ምናምን ብለው ደብዳቤ ያስገብተው ያ ነገር ተፈጠረ። ከዛ በኋላ ያው ጓደኛስ ቤት እስከመቼ ይቆያለሁ ብዬ ያው እየሰራው በመቆይበት ሰዓት እንዳልኩ አብሮኝ ከነበረው ጓደኛዬ ጋር የዚህ ሀገር ዜጋ አልነበረም፣ ሀገር አልጠቅስም። እና ከዛ ልጅ ጋር
ያው ጀመረ ግንኙነታችን እንደጠበቀ በመሃል የሚያስፈሩ ነገሮች አሉት በጣም አደገኛ ነገርም ነበር እዚህ ሚዲያ ላይ ማውጣት ይከብዳልና ምንድነው እሱ እምነቱ ክርስቲያንም አይደለም ፕሮቴስታንትም አይደለም እስልምና ተከታይም አይደለም ምንድነው የጥልቁ ጨለማ ወይም 666 ይሉናል የምንለው አባል ነበር ማለት ነው ነው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪ ለመካድ ተገደድኩኝ ማለት ነው እና ያ በሚሆንበት ጊዜ ላይ ጥልቅ ብዬ አይደለም የገባሁት ያው እሱ የሚለኝን ነገር ብቻ ነበር መስማማኝ ነበር ከዛ ሰርቲፊኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል ሰርቲፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርቲፊኬት አለ በውስጥ ሼር አድርግልሃለሁ እና መታወቂያ ከዛ ያው አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔ ብለብስ ስላልነበር ፈጣሪን እንደጓደኛ ነበር ማውራው ልክ አበቃ በዚህ ምክንያት ከፈጣሪ ጋር ተራራኩኝ የሆነ ነገር ሲፈጠር ራሱ በቃ አሁን ላይ እንዴት ነው ጸሎት በማድረግ ራሱ በቃ በጣም ነው ቢደብረኝ እሳቀቃለሁ ስለዚህ ራሱ ለማየት ማለት ነው እና ከዚህ አባል ውስጥ እኔ በማላቀበት መንገድ ነው ሰርቲፊኬቱ ምናምን ተሰርቶ የጠበቀኝ ግን ያስገድደኝ ነበር አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር ያነሳኝ ነበር እና ብዙ ነገሮችን ይነግረኝ ነበር በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ ምናስባት ኢትዮጵያ አይደለችም አሁን ላይ ያለችው ብዙ ነገር ይነግረኝ ነበር ቤተክርስቲያን ውስጥ ራሱ ሲምቦል ምናምን በድብቅ ገብተው እንደሚያስቀምጡ ምናምን ከዛ ከሱ ጋር የመጨረሻችን የሆነው ምንድነው በመሃል አብረን እያለን እርግዝና ተፈጠረ ከሱ ጋር ከዛ ልክ እርግዝናው ልክ 6 ወር እንደሆነ ምንድነው ያደረገው የኔድሽ ተገበረ ማለት ነው በምንድነው ቢገበረው የሆነ በማላቀው መንገድ መልኩ መርፌ ወቅተው ጉድቻ እንዲፈጠር ካረጉ በኋላ ደሙ ነው ማለት ነው ይቀብሩት ወቀያን ካወኩኝ በኋላ ከነበርኩት አካባቢም ጠፋሁኝ ሌላ ሀገር በአጋጣሚ መጣሁኝና እዚህ ስቅብ እየሰራሁኝ ነው ግን አሁን ላይ ብኖረው ምንድነው እንዴት ነው ያው መሞት ለኔ ጥሩ ነው ማለት እዛ ሄጄ ሳትሽ ይሻለኛል ብለው ምንም ነገር አወኩኝ አይደለም ብኖረው ይነጋል ይመሻል ብቻ ዝም ብዬ ልኖር የምትለው ነገር አለ አይደል አይሽ ከባድ ነው ማለት ሰው ጋር ብትጣላ ሰው ያስታርቃል ከራስ ጋር እንደመጣላት በጣም ከባድ ፈተና የለም የሆነ ስፔሻሊ የሆነ እንዴት ነው የሆነ ነገር አስተካክላለሁ ብለህ ሙሉ ነገርህ ነው ዳሜጅ የምታደርገው በዛ ላይ ይሄ ሁሉ ነገር ሲከተለኝ የነበረው በጣም ወጣት ነው ይሄ ሁሉ ነገር ለመቀበል እና ደግሞ ሞር ይሄ ሁሉ ነገር ሲፈጠር በጣም ይረብሽኝ ምንድነው እናትና አባት ይያለኝ ሰው እናቴ አጋጣሚ በዚህ አጋጣሚ ያለች አባቴ እንደዛው እናቴ ያው ትዳር አላት ግን ያው አሁን ላገባችው ትዳር ልጅ እንዳላት አልተናገረችም አባቴም እንደዛው በሱ አባት ስም ስለምንጠራ ያው አይቶቼ ናቸው ብሎ ነው ለባለቤቱ ምናምን የሚናገረውና ይሄ ሁሉ ነገር ሲፈጠር ማንም ከጎን ያልነበረ እያሉ እንደሌሉ አንዳንዴ ፋሚሊ ሞቶብኛል ማለት ይሻላል
አንድ አክስት ናት ያለችው ግን ያው የሁሉ ነገር ዛሬ ለማንተ ነው የተነፈስኩትና ከራሴ ጋር ተጣልቼ ነው ያለሁት እያንዳንዷ ቀን እያንዳንዷ ሌሊት እያንዳንዷ ሰዓት ለኔ በጣም ከባድ ነች የሆነ ነገር ራሱ ከተኛው ለብዙ በጣም ረጅም ጊዜ አልፎኛል አይዞህ ይከብዳል የሆነ ነገር ፈልጌ ማውራት የለመድኩት ከእግዚአብሔር ጋር ነው ወደ ጸሎት ለማድረግ እና ከዛ የሆነ ስራ ትዝ ይለኛል የገባሁበት ምናምን ነገር ነው ጄቢ ይዘኛል ይቅርባይ እንደሆነ አምናለሁ ግን አውቀህ ያርከውን ነገር now that's normal ኖርኩ ግድ ሰጥቶኝ አይደለም ኖር ነው እንደም የፈለገበት እሱ ይሄ ነው መልካም ከሁሉ ድምጽ ይሰማል አይደል ሰማይ ማሽ ተወዳጆች በተሻለ አቅም ዛሬ እናስቸግራችሁ ሁላችሁም ታች 39k የሚለውን ቀስቱን እየነካችሁ በደም ኮፒ ሊንክ አድርጉት እንዳይቆራረጥ እንዲህ አይነቱ መልእክት በጣም ለብዙዎች መድረስ አለበት ከሁሉ በፊት እህታችን ሳምሪ ስላገኘንሽ ስላወቅንሽ እጅግ በጣም ደስ ብሎናል እውነት ለመናገር በጣም ብዙ ነገሮች ናቸው በእነዚህ አጭር ጊዜያቶች ውስጥ ባንቺ ህይወት ውስጥ የተፈጠሩት ነገሮች በጣም ብዙ ነገሮች ናቸውና የሚያግዙኝ ወንድሞችም ስላሉ ለነሱ ምድል እሰጣለሁ እኔ የተወሰነች ነገር ብቻ ለማሳት እሞክር ምናልባት ልብሽን የሚያጽናናው ልብሽን የሚያረጋጋው ከሆነ በቻልኩት አቅም የተወሰነች ነገር ለመናገር ልሞክር በዚህ አጋጣሚ አንድ እንድታቂ እንፈልገው ነገር እንዲህ አይነቱ ታሪክ ያንቺ ብቻ ታሪክ አይደለም በጣም ብዙ ሰዎች በህይወታቸው አንዳች ነገር ከደረሰ በኋላ በህይወታቸው አንዳች ነገር ከተፈጸመ በኋላ ዘወትር ከህሊናቸው ጋር የሚዋቀሱበት ትልቁ ጥያቄ ምንድነው እንዲህ አይነቱ ነገር እነሱ ላይ ብቻ የተፈጠረ ይመስላቸዋል ለምሳሌ የአስገድዶ መደፈር ወንጀል የሚፈጸምባት አንዲት እህት እንዲህ አይነቱ ወንጀል እሷ ላይ ብቻ የተፈጸመ እሷ ላይ ብቻ እንደደረሰ አድርጋ የምትስል ከሆነ በጣም ከባድ ነው እና ከህሊና ጋር ግጭት ውስጥ ብዙ ሰዎች ይገባሉ አንቺ አሁን ላይ የደረሰብሽ ችግር አሁን ላይ በህይወትሽ የገጠመሽ ነገር በጣም ብዙ ሰዎች ጋር ያለ ነው ክርስቲያኖች በዚህ ባለንበት ዘመን አንዳንድ ጊዜ መልካም ነገርን እናድርግ የሚባለው ለዛ ነው ሰዎች ካጠገባቸው ሲቸገሩ የሚበሉትን ነገር ሲያጡ የሚሰሩትን ነገር ሲያጡ ህይወታቸው አልቀየር ሲል ብዙ ጊዜ ቶሎ ብለን ከጎናቸው አለመቆማችን እንዲህ አይነት ዋጋ ያስከፍለናል ብዙዎች አማራጭ አጥተው ልክ ሳምሪ እንዳለችው ወደ ጨለማው ዓለም ማህበር የሚቀላቀሉ ሰዎች አሉ በተመሳሳይ ደግሞ ወደ ባዕድ አምልኮ የሚጎርፉ በጣም ብዙ ሰዎች አሉ እንዴ ምንም አሁንኛ ሌላ ቤተ እምነትን አናነሳ ራሳችን ጉያችን ውስጥ ያቀፍናቸው በጣም ብዙ ሰዎች አሉ ልክ እንዲሆኑ ኦርቶዶክስ አማኝ ሆነው የኦርቶዶክስ እምነት ተከታይ ሆነው ቅዱስ ቤተክርስቲያናችን ከሃሌ ሁሉ የሆነውን እግዚአብሔር ኤልሻዳይ አዶናይ የሆነውን ጌታ እየሰበከችላቸው ግን ዛሬም ድረስ በጣም በብዙ ነገር ተስፋ ቆርጦ የማይገባ ቦታ በጉልበቶቻቸው የሚንበረከኩ በጣም ብዙ ነፍሳት አሉ እግዚአብሔር አምላክ ሁላችንም ለነሳሙት ያውቃል እና ሳምሪ በሳምሪዎት ውስጥ ያንዳንዱ ነገር ሁላችሁ ማጢናችሁ ከሰማችሁ በሁለት በኩል ሐሳቦችን አጋርተናለች አንድ በቤተሰብ በኩል የነበረ በጣም በነገሮች ተስፋ እንድትቆርጥ እንድታዝን ያደረጋት አንድ ታሪክ እና ደግሞ በመቀጠል ደግሞ ሳታቅ ከአምላኳ ከእግዚአብሔር ጋር ደግሞ የተጣላችበትን መንገድ አጫውታናለችና እንዲህ አይነቱ ታሪክ የብዙ ሰዎች ታሪክ ነው እንዲህ አይነቱ ነገር የብዙ ሰዎች ህይወት ነው በቤተሰብ በተለይ እባካችሁ እኔ እጅግ በጣም ትንሽ ልጅ ነኝ ስለሞ የሆነ በጣም ጩጬ ነኝ ያልኩ ሳይሆን ትዳር መስርተው ልጆች ወልደው የልጅ አይተው ላሉ ሰዎች መካሪ መሆን ሰው አይደለሁኝም ግን እባካችሁ
ክርስቲያኖች ወንድሞች ትዳር ከጀመራችሁ በኋላ ኃላፊነት ከወሰዳችሁ በኋላ በትዳር ህይወት አንድ ከሆናችሁ በኋላ እባካችሁ ለእያንዳንዱ ለምታደርጉት ነገር ዋጋ ስለሚያስከፍል ኃላፊነት ወሰዱ እባካችሁ የቤት አባወራ የምትሆኑ ወንድማችን እባክህን አባወራ ከሆንክ ትልቅ ኃላፊነት ስለሆነ ኃላፊነትን ተወጣ የቤት እመቤትም የምትሆኚ እህታችን የቤት እመቤት ከሆንሽ ትልቅ ኃላፊነት ስለሆነ ኃላፊነትሽ ተወጪ ይሄንን የትዳር ህይወት የባረከው የቀደሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና እንዲህ አይነት የተባረከ ህይወት ውስጥ ገብተን በማን አለብኝነት ትዳር የምናፈርስ ሰዎች ምን ያክል ልጆች ላይ ፍቺ ምን ያክል ዋጋ እንደሚያስከፍል በዛው በጣም የምትማሩበት ታሪክ ነው ብዬ አምናለሁ የሳምሪ ታሪክ ብቻ አይደለም በጣም የብዙ እህት ወንድሞቻችንም ታሪክ ነው እና እባካችሁ በትዳር ህይወት የምትኖሩ ሰዎች ስለ ልጆቻችሁ ብላችሁ አንዳንድ ጊዜ ይቅር መባባልን ወቁበት አንዳንዴ ይቅር መባባልን ልመዱ ምክንያቱም ይቅር የማይባል ነገር ስለሌለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኔ ይቅር እንዳላችሁ እናንተ እርስ በራሳችሁ ይቅር ተባባሉ እንዳለ ሁሉ በትዳር ህይወት የምትኖሩ ሰዎች እባካችሁ ችግሮቻችሁን ልጆቻችሁ ህፃናት ድምጻችሁን ሳይሰሙ በራችሁን ዘግታችሁ መፍታትን ነገሮችን መወያየት ልመዱ ፕሊዝ ህፃናት ሲያርጉ በነገራችን ላይ ህፃናት ሲያርጉ ተወዳጆች በአባት የሚሞላ ፍቅር አለ በእናት የሚሞላ ፍቅር አለ ይሄ ፍቅር ነው በነገራችን ላይ ውስጣዊ ማንነታቸውን እየገነባ የሚያሳደጋቸው እና በአባትም የሚሞላ ፍቅር በእናትም የሚሞላ ፍቅር ሳያገኙ ትንሽ በጣም ልክ ባልሆነ መልኩ ግን ምናልባት የልጅነት እድሜያቸው የሚያልፍ ከሆነ ግን ለነገው ማንነታቸው ትልቅ ጠባሳና ተጽዕኖ ይፈጥራል እና እባካችሁ በቻላችሁ ታቅም አንዳንድ ጊዜ የግል ስሜትን ብቻ ከመመልከት የግል ስሜትን ብቻ ከማየት ትንሽ ራቅ ብለን ለልጆቻችን መኖር ብንጀምር መልካም ነው ሳምሪ እኔ አንድ ሐሳብ ብቻ ላንሳ ምናልባት ሌሎችም ወንድሞች ስላሉ ለነሱ ድል ለመስጠት በእንደዚህ አይነት ህይወት ውስጥ ያላችሁ አናቅም ለምሳሌ ልክ እንደ የጨለማው አሰራር ላይ የጨለማው ማህበር ውስጥ ገብተው የኛን ላይ የሚከታተሉ ሰዎች ይኖራሉ የኛን ላይ የሚከታተሉ ሳምሪ እስከዛ ወይ አንቺ ማይክ ሚውት አድርጊያት ድምጽ እንዳትገባ ኦኬ እና የኛን ላይ የሚከታተሉ ሰዎች ይኖራሉ አናቅም በባዕድ አምልኮ ቦታ እየተመላለሱ የኛን ላይ የሚመለከቱ ሰዎች አሉ እለት በጣም ኃጢያት ባለበት መንገድ እለት እየተመላለሱ የኛን ላይ የሚከታተሉ ሰዎች ይኖራሉ እኛን ናቅም ግን ለሁሉም ይደርስ ዘንድ የቅድስ ቤተክርስቲያናችን ትምህርትን እንገራችሁ በአዲስ ኪዳን የማይሰራ ኃጢያት የለም በደንብ አዳምጡላችሁ በአዲስ ኪዳን የማይሰራ ኃጢያት የለም ምን ማለት ነው በአዲስ ኪዳን የማይሰራ ኃጢያት አለ ማለት የጌታችን የኢየሱስ ክርስቶስ ደም አጥቦ ሊያነጻው የማይችለው ኃጢያት አለ እንደማለት ነው በአዲስ ኪዳን የማይሰራ ኃጢያት የለም በሥርዓት መጻፍቶቻችንም በመጽሐፍ ቅዱሳችንም ጭምር ለምሳሌ እንዲህ ያደረገ እንዲሆናል የሚሉ በጣም ብዙ ተዛዛቶች አሉ ለምሳሌ መንፈስ ቅዱስን የሰደበ ምሕረት የለውም በሥርዓት በአዋልድ መጻፍቶቻችን ላይ ደግሞ ብትመለከቱ በድንግል በማን ነው በመሬት ድንግል ነው አሳልፎ የሰጠ ሰንበትን የሚሽር እንዲያደረገ የሚቆራረጥ ሰይፍ ታዘዝበታል ይላል በጣም ብዙ ተዛዛቶች አሉ ይሄ ሁሉ ግን የሚሆነው አንድ ሰው ንስሐ ገብቶ ከክርስቶስ ጋር እስካልታረቀ ድረስ ነው አንድ ነፍስ በንስሐ ህይወት እስከተመላለሰ ድረስ ሳምሪ በደንብ አዳምጪ በአዲስ ኪዳን የማይሰራ ኃጢያት የለም የማይሰራ ኃጢያት ሳምሪ በደንብ ልብ ብለሽ አዳምጪ እስካሁን ለምን ይመስልሻል በነገሮች አይምሮ ሽረፍት ሊያጣ ይችላል ምክንያቱም ዓለም የነጠቀሽን ሰላም ልታገኚ የፈለግሽበት ቦታ ሁሉ ትክክል ስላልሆነ አንዳንዶች ሳምሪ ልክ እንዲ ከክርስቶስ ጋር ሲጣሉ ከአምላካቸው ከእግዚአብሔር ጋር ልክ ሲጋጩ ጌታችን ኢየሱስ ክርስቶስን መጠጥ ቦታ ይፈልጉታል ማለት ዓለም የነጠቃቸውን ሰላም እንግዲህ ሰላም ማለት ክርስቶስ ነው የሰላሙ ጌታ ኢየሱስ ክርስቶስ ነው ዓለም የነጠቃቸውን ሰላም መጠጥ ቤት ቁጭ ብለው እየሰከሩ ይፈልጉታል በሰካር ግን ዓለም የነጠቀንን ሰላም አናገኝም አንዳንዶች ደግሞ ምሽታ ቤት ይፈልጉታል ዳንኪራ ቤት ጭፈራው ቤት ጩኸቱ ቤት ኮንሰርቱ ቤት ይፈልጉታል ዓለም የነጠቀንን ሰላም በምንም ተአምር ምሽታ ቤትና
የዘፈን ጫጫታ ያለበት የኮንሰርት ቦታ ሊመልስልን አይችልም። ለጊዜው ለተወሰነች ደቂቃ ምናልባት እንጽናና ይሆናል። አንዳንዶች በጣም የሚገርባቸው ነገር በጣም ሲበሳጩ በጣም ሲያዝኑ ዓለም የነጠቃቸውን ሰላም ፍለጋ ከማያውቁት ሰው ጋር በአንድ ቀን ካልጋ ጋር ባልጋ ይወድቃሉ። ከማያውቁት ሰው ጋር ባልጋ ይጋደማሉ። ስጋዊ ፍትወት፣ ስካር፣ ዝሙት፣ ጭፈራ ዓለም የነጠቀንን ሰላም አይሰጥም። ሰምሪ ዓለም የነጠቀንን ሰላም መልሶ ሊጸጻን የሚችለው የሰላሙ ንጉስ የሰላሙ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በመጽሐፍ ቅዱስ ላይ ሳምሪ አንድ ነገር ተመልክተሽ ከሆነ ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ላይ ተጽፏል። ሁላችሁም በደንብ አዳምጡ ፕሊዝ። ዳዊት የሰራው ኃጢአት እንግዲህ መጽሐፍ ቅዱስ ማለት የአምላካችን የእግዚአብሔር ሕያው ቃል ነው። የአምላካችን እግዚአብሔር ቃል ሆኖ ሳለ ግን ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ውስጥ ተጽፏል። ራሳችሁን ጠይቃችሁ አታውቁም? ለምሳሌ ዳዊት ከሰራቸው ከተጻፉ ኃጢአቶች ውስጥ አንዱ ዳዊት በቤተ መንግስቱ ሲመላለስ ኦሪዮን የሚባል የአንድ የወታደሩን ሚስት ይመለከታል። በአይኑ ትክ ብሎ ከተመለከታት በኋላ ምን ማለት ነው? በስጋዊ ፍትወት ተመኛት እና ማስጠራት፣ ወደ ቤተ መንግስቱ ወሰዳት፣ ወደ እልፍኙ አስገባት፣ ከሷ ጋር ዘመተ፣ አመነዘረ፣ በፍትወት ወደቀ። ከዛም በኋላ የሰራው ኃጢአት እንዳይታወቅበት ቶሎ ብሎ ኦሪዮንን ከጦር ሜዳ ወደ ቤተ መንግስት እንዲመጣ አደረገው። ኦሪዮን ወደ ቤተ መንግስት መጣ። የዛን ጊዜ ታቦተ ጽዮን ተማርካ የዳዊት ሰራዊቶች በአጠቃላይ ታቦተ ጽዮንን ለማስመለስ ታቦተ ጽዮንን ዳግም ለመመለስ ከየቤቶቻቸው መሳሪያ ይዘው ወጥተው ነበር እና ኦሪዮንን ከጦር ሜዳ አስጠራው። ስለ ጦር ቦታው ስለ ጦር ሁኔታው እያንዳንዱን ነገር ጠየቀው። ኦሪዮን በጦር ሜዳው ላይ ምን ያክል እነሱ ድል እየተቀዳጁ እንደሆነ ለንጉስ ዳዊት ነገረው። ከዛን በኋላ ዳዊት ኃጢአቱን ለመደበቅ ሌላ ኃጢአትን መረጠ። ኦሪዮንን ሄድና በል እረፍት አደርጋለሁ። ለምን ሴት ከጸነሰች እንግዲህ ከማን የጸነሰችው ይባላል። ስለዚህ ከንጉስ ዳዊት እንደሆነ ይሰማል። ኃጢአቱ ይታወቃል። ሰው ሁሉ ኃጢአተኛ ሊለው ነው እና ኃጢአቱን ለመደበቅ ብሎ ኦሪዮንን ወደ እልፍኝ ግባ፣ ለዛሬ እረፍት አድርግ ፈቅጄልሃለሁ አለው። እና ኦሪዮን ወደ ቤቱ ሄደ። በበነጋታው ንጉስ ዳዊት በደንብ አዳምጡኝ ፕሊስ። ንጉስ ዳዊት ኦሪዮን በቤቱ ጣሪያ ስር ገብቶ እንዳላደረ በወታደሮቹ አስጠይቃል። ወታደሮቹን አስጠርቶ ይጠይቃልና ወታደሮቹ ወደ ቤቱ እልፍኝ ሳይገባ ከቤቱ ጣሪያ ውጪ ቆሞ ሌሊቱን ሙሉ እንዳደረ ይነግሩታል። እና ዳዊት በጣም ይበሳጭና ኦሪዮንን ያስጠራዋል። ለምንድነው ከቤት ጣሪያ ገብተህ ያላደርከው ሲለው ታቦተ ጽዮን ከመንበሯ ወጣ፣ ታቦተ ጽዮን በጠላቶች እጅ ተማርካ እንዴት እኔ ከቤት ጣሪያ ስር ገባለሁ? ይሄ በፍጹም አይሆንም አለ። ስለዚህ ዳዊት ኃጢአቱ እንዳይታወቅበት ኦሪዮን በጦር ሜዳ እንዲገደል ደብዳቤን ጽፎ ሰጥቶ ላከው። ክርስቲያኖች ለምንድነው ዳዊት የሰራው ኃጢአት ለምንድነው በመጽሐፍ ቅዱስ ላይ ተጻፈው? ሳምሪ ለምን ይመስልሻል? እሺ የኛስ ኃጢአተኞች ነን፣ እኛ እንበድላለን ክርስቶስን፣ ከክርስቶስ ጋር እንጋጫለን። ግን ዳዊት የሰራው ኃጢአት ለምንድነው መጽሐፍ ቅዱስ ላይ ተጻፈው ይመስልሽ? በአንድ ምክንያት ነው። በአንድ ምክንያት። እሱም ትልቁ ምክንያት ምንድነው መሰላችሁ ክርስቲያኖች? መጥፎ በሆነ ጸጸት ራሳችሁን ከክርስቶስ ኢየሱስ እንዳታርቁ። እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ፣ እኔ እኮ ለቤተ ክርስቲያን የማልገባ ነኝ፣ እኔ እኮ ርኩስ ነኝ፣ አረ እኔ እኮ የቆሸሽኩ ሰው ነኝ፣ እኔ ለስጋው ደግሞ እንዴት አረ አይሆንም እንዴ? እኔ ለመቅደሱ ልገባ በፍጹም አይሆንም፣ እኔ ነጠላ ለብሼ ቤተ ክርስቲያን ልገኝ እኔ ቆሸሽኩ ሰው ነኝ የሚል መጥፎ የሆነ ጸጸት በህሊናችሁ መጥቶ እንዳያውካችሁ ነው በመጽሐፍ ቅዱስ ላይ ልበ አምላክ የተባለው ዳዊት የሰራው ኃጢአት የተጻፈው ክርስቲያኖች እንጂ የዳዊት ኃጢአት እኛ የምንማርበት ሆኖ አይደለም የተጻፈው። ወይም ደግሞ መጽሐፍ ቅዱስ የሚተርከው ታሪካቱ አይደለም የዳዊት ኃጢአት የተጻፈው። ልበ አምላክ የተባለው እንኳን ዳዊት ኢማጂን እንግዲህ ማለት እግዚአብሔር አምላክ ዳዊትን እንደ ልቤ ብሎታል። እንደ ልቤ የተባለው ዳዊት እንኳን ኃጢአትን ሰርቷል፣ ጌታውን በድሏል። ግን በድሎ ብቻ አልቀረም፣ በንስሐ ሕይወት በእንባ ታጥቦ ከአምላኩ ከእግዚአብሔር ጋር ታርቋል። ስለዚህ አንዳንድ ጊዜ የሆነ ኃጢአት ሰው እናንተ ጋር ያለ ብቻ እንዳይመስላችሁ ነው የተቀመጠው፣ እናንተ ጋር ብቻ ያለ እንዳይመስላችሁ። እንደውም አንዳንድ ሰው ከቅዱሳኑም ደግሞ ይልቅና ደግሞ አገልጋይ ሆኑ ሁሉ ለምሳሌ እነ ዲያቆን ዘማርያም
እነ ልደተ ቃል እነ ፈለገ አትናቴዎስ ኃጢአት ሁሉ የሚሰሩ የማይመስላቸው ሰዎች አሉ። እኛ እኮ ቆሻሻ ነን እንዴ እንዴት እኛ እንደ ፈለገ አትናቴዎስ የሚሉ ሰዎች አሉ። በርግጥ ስለተተና እንዴ እኔ እንዴት እንደ ልደተ ቃል እኔ ነጠላ ለብሼ እንዴት እኔ ቤተክርስቲያን እገኛለሁ የሚሉ ሰዎች አሉ። እንዴት እኔ እንደ ዲያቆን ዘማርያም እንዴት በሥርዓተ ቤተክርስቲያን አገባለሁ እንዴ እኔማ እኮ የቆሸሽኩ ሰው ነኝ የሚሉ ሰዎች አሉ። እኛ ልክ እንደ ፍጹማን የሚመለከቱ ልክ ኃጢአትን እንደማንሰራ በኃጢአት መንገድ እንደማንመላለስ አትሞኙ ክርስቲያኖች። ሳምሪ እንዳትሞኝ አንቺ እንዳትታለይ እለት የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነውን ጌታችን ኢየሱስ ክርስቶስን ምን በድል ሰዎች ነው። ግን ከናንተ ምን ይሻለው አንድ ነገር አለ ብዬ ያምናለሁ። ያ ምንድነው? ስንበድለው ኃጢአት ስንሰራ ከእርሱ ስንጣላ በንስሐ ሕይወት ታጥበን ራሳችን ከክርስቶስ ጋር እናሰረቃለን። በቃ ጌታችን ኢየሱስ ክርስቶስ ከኃጢአት ሁሉ አጥቦ ማንጻት ስለሚችል ከነድፋችን ወደ ክርስቶስ እንቀርባለን። ወደ ቤተ ክርስቲያን የማይመጡ ሰዎች ጋር ትልቁ ልዩነታችን ያ ነው። አንዳንዶች እዚህ ሶሻል ሚዲያ ላይ ያልገጠማችሁ ፈለገ አትናቴዎስ ያደረጋትን ነገር ቆይ ዛሬ ላይቭ ገብቼ ነው ነገራችሁ። ልደተ ቃል እግዚኦ የሰራውን ነገር የሚሉ ሰዎች ገጥሟቸው ያውቁ? ጋይስ ሁላችንም እንበድላለን። ትልቁ ልዩነት ግን በቃ ንስሐ ገብተን ክርስቶስም የረሳው እኛም የረሳነው ኃጢአታችን ያለው እግዚአብሔር የተመሰገነ ይሁን። ሳምሪ ከክርስቶስ ጋር ከክርስቶስ ርቀሻል። ከአምላክሽ ከእግዚአብሔር ጋር ተጣልተሻል። ሳታቂው ሳትረጁ ስውት ወደሆነ መንገድ ሄደሻል። ግን እመኚኝ እግዚአብሔር አምላክ አሁንም ንስሐን የሚቀበል አምላክ ነው። ያንቺን ጸጸት ብቻ ነው የሚሻው። ያንቺን መመለስ ብቻ ነው የሚፈልገው። በዚህ በዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስዶ የሐዋርያትን እግር ሲያጥብ ጴጥሮስ አንተማ እኔን አታጥበኝም አለው ስለተጠና። ማንን? ጌታችን ኢየሱስ ክርስቶስ። የዚህ ጊዜ ጌታችን ኢየሱስ ጴጥሮስ እኔ ካላጠብኩ አጠረም ያለው እኔ ካላጠብኩ ድል ፈንታ የለህም አለው። ሳምሪ እርግጥ ነው ስተት ሰርተሻል። ሳታቂው በጣም ብዙ ስተት በሆኑ መንገዶች ተጉዘሻል። ሳታቂው ሳትረጁ አውቀሽም በድፍረት ሳታቂም በስተት በጣም ብዙ ነገሮች ሰርተሻል። ግን እመኚ ከዚህ የድፋምነት ስሜት አጥቦ ሊያነጻሽ የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ልክ ለጴጥሮስ እንዳለው እኔ ካላጠብኩ አጠራም እንዳሉ ማለት ነው። የዚህ ጊዜ ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኛለሁ። መላ ሰውነታችንን ክርስቶስ ካላጠብን በስተቀር ሕያው እግዚአብሔር ምስክር አንጠራም። ሳምሪ አንጠራም። እስካሁን ረፍት ያጣሽው ለዛ ነው። እስካሁን ረፍት ያጣሽው ብቻሽን ቤት ተቀምጠሽ ስለምታለቅሽ ነው። እስካሁን ረፍት ያጣሽው ብቻሽን ተቀምጠሽ ህመምሽን፣ ማዘንሽን፣ መጸጸትሽን ሰው እንዲያቀልሽ ስለሞከርሽ ነው። እመኚ አንቺ ወደ ክርስቶስ ቅረቢ፣ ይቅር በለኝ ብቻ በይ። ራስሽን ለካህን አሳይ። ጌታችን ኢየሱስ ክርስቶስ የትላንት ኃጢአትን ሁሉ የሚረሳ አምላክ ነው። እንደ ሰው እንኳን ሳምሪ አንቺ እኮ ማለት ትላንትና እንዲያረግሽኝ ሴት ነሽ የማይል ጌታ ነው ያለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከነፍስ ድፋምነት ስሜት ሁሉ አጥቦ ሊያነጻ የሚችል አምላክ ነው። አጥቦ ሊያነጻ የሚችል አምላክ። ክርስቶስን በድለናል። መልካም እንግዲህ ወደ ክርስቶስ እንቅረብ። ምክንያቱም ከሱ ውጪ ሊያነጻን የሚችል ማንም የለም። ከክርስቶስ ጋር ተጣልተናል። እንግዲህ ወደ ክርስቶስ እንቅረብ። ለምን? ምክንያቱም ከእርሱ ጋር መልሶ ሊያስታርቀን የሚችል አንዳችም ነገር ስለሌለ። ዘፈኑ አያስታርቀንም፣ ጫጫታው አያስታርቀንም፣ ዝሙቱ አያስታርቀንም፣ ማመንዘሩ አያስታርቀንም። እመኑኝ የሚያስታርቀን ወደ ክርስቶስ መቅረብ ብቻ ነው። ኃጢአታችንን በመቅደሱ ተገኝተን ኃጢአታችንን በቤተ ክርስቲያኑ ቅጥር ተገኝተን ልናራቅፍ ይገባል። ከነፍስ ድፋምነት ስሜት አጥቦ ሊያነጻ የሚችለው ክርስቶስ ኢየሱስ ብቻ ስለሆነ ስለዚህ ሳምሪ በቻልሽው አቅም ከዚህ በኋላ ራስሽን ማዘጋጀት አለብሽ። እስካሁን በከንቱ ያፈሰሻቸው እንባዎች በአጠቃላይ እንዳለ እነዛን እንባዎች በአጠቃላይ እነዛ ሐዘኖች በአጠቃላይ ሊደገሙ ይገባል። ልክ እንደ ባለ ሽቷ ማርያም እንደ መቅደላዊት ማርያም ወደ ክርስቶስ ኢየሱስ ዘንድ ቀርበሽ በቃ ዝቅ ብለሽ ከእግሩ ስር ልታለቅሽ ይገባል። ያ መልካም ጸጸት ነው። ክርስቲያኖች በዚህ አጋጣሚ ነገር አላብዛ፣ በደንብ አድርጋችሁ አዳምጡ። ጸጸት ሁለት አይነት ጸጸት ነው። አንደኛው ጸጸት መልካም ጸጸት ይባላል።
ክርስቲያን የሆነ ሁሉ ሊጸጸት የሚገባው እንዲህ አይነቱን ጸጸት ነው። ሁለተኛው ጸጸት ደግሞ መጥፎ ጸጸት ይባላል። መጥፎ ጸጸት ማለት እኛ ራሳችንን ልክ ቆሻሻ እንደሆነን ፊል እንድናረግ የሚያረገን ጸጸት ነው። ይሄ መጥፎ የሆነ ጸጸት ነው። ክርስቲያኖች እንዲህ አይነት ጸጸት የተሰጣችሁ ያላችሁ ሰዎች ጥሩ ያደረጋችሁ እንዳይመስላችሁ። ራሳችሁን ከክርስቶስ እያራቃችሁ ነው። ከክርስቶስ እያራቃችሁ እንዴ። በነገራችን ላይ ኃጢአት መስራት ሳምሪ ኃጢአት መስራት አዳማዊነት ነው። አዳማዊነት ምክንያቱም እንደውም ሊቃውንት ምን ይላሉ መሰላችሁ? ምሳሌ ሲመስሉ ከብረት ዝገት፣ ከእንጨት ጭስ፣ ከሰው ደግሞ ስተት አይጠፋም ይባላል። ስተትን መስራት፣ ኃጢአትን መስራት፣ መውደቅ፣ መነሳት አዳማዊነት ነው። ወድቋ ለመነሳት ግን ይሄ አጋንንታዊ ነው። በጣም ልንጠነቀቅ ይገባል። ሳውሪ በጣም ጥንቃቄ ያስፈልጋል። ሰዎችን ቅድም እንዳልነው ከብረት ዝገት አይጠፋም፣ ከእንጨትም ጭስ አይጠፋም፣ ከሰውም ስተት አይጠፋም። አገልጋይ ሆኖ ሰው በገንዘብ ሊታማ ይችላል፣ ሊሰርቅ ይችላል። አገልጋይ ሆኖ ሰው ሊያመነዝር ይችላል። ምዕመን ሆኖ ሰው ሊዘሙት ይችላል፣ ነፍስ ሊያጠፋ ይችላል። ምንም ኃጢአትን እንስራ፣ ዋናው ትልቁ ቁም ነገር ራስን አዘጋጅቶ ራስን መርምሮ ራስን ለካህን አሳይቶ ከክርስቶስ ኢየሱስ ጋር መታረቅ እና ሳምሪ አሁንም ያጣሽውን ሰላም ማግኘት ትችላለሽ። እንኳንም ማወቅንሽ እዚህ ውስጥ ያለን ሁላችንም እህት ወንድሞችን በዚህ አጋጣሚ ደግሞ ቀደም ስታነሻቸው የነበሩ ሐሳቦች አሉ። ምናልባት ታችላላችሁ ኦርቶዶክሳውያን በህግ ስራ ላይ የምትሰሩ በህግ ሙያ ላይ ያላችሁ እህታችን ሳምሪን ብታወሯት ቀደም በልጅነት እድሜዋ በጣም ብዙ የተፈጠሩ ነገሮችን ስትነግራችሁ ሰምታችኋል። ብዙ በህግ ዙሪያኛ ዕውቀቱ ስለሌለን ምናልባት በህግ ዙሪያ ዕውቀቱ አቅሙ ያላችሁ አንዳንድ ጊዜ በዚህ ከውርስ ጋር ተያይዞ በጣም ብዙ የሆኑ ስተቶችና ወንጀሎች ይፈጸማሉና እህታችን ሳምሪ እንግዲህ የእናቷ ቤት የአያቷ ቤት በአጠቃላይ ባሉበት ተሽጦ በአካውንታቸው ለሷና ለእህቷ 75 ሺህ ብር ብቻ ተልኮላቸው ነው ዝም የተባሉትና እንደ ማንኛውም ደግሞ ህግ ሳምሪም እህቷም ፍትህ ማግኘት አለባቸውና እምትችሉ እንዲህ አይነቱን ነገር ለማድረግ ጋይስ የግድ ኦርቶዶክስ መሆን አይተበከባችሁ። የእስልምና እምነት ተከታዮችን ብትሆኑ ፕሮቴስታንቶችን ብትሆኑ ብቻ በህግ ዙሪያ የምትሰሩ እህት ወንድሞች ካላችሁ ባካችሁን ቀረብ ብላችሁ እህታችን ሳምሪን አናግሯት። በውስጥ መስመር መልእክት አስቀምጡላት። እገዛችሁን ስለምትሻ በቻላችሁ ታቀም በሙያችሁ አግዟት። በሰመጨረሻ ሳምሪ ማለት እንፈልገው ነገር ምንድነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሳምሪ ይወድሻል፣ በጣም ይወድሻል። እንደሚወድሽ ደግሞ የምታውቂው ዛሬኛ ስለነገርንሽ አይደለም። ትላንት ገና አንቺ ሳትፈጠሪ በፊት በቀራንዮ መስቀል ተሰቅሎ ስለኔና ስላንቺ በኃጢአት የጠቆረ ማንነታችን ከኛ ተገፉ ይርቅ ዘንድ ከአይሁዶች ምራቅ እየተተፋበት ፊቱን ያላዞረ ጌታ ከሊጦስ ስራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን ተቀብሎ መከራን የተቀበለ ጌታ በቀራንዮ መስቀል ላይ ተሰቅሎ ስጋውን ቆርሶልናል። ሳምሪ ደሙን አፍሶልናል። እንዲሁ ስለወደደን ይህን ያክል ዋጋ ከፍሎልናልና እንዲሁ ወዶ በመስቀል ላይ ተሰቅሎ ዋጋ የከፈለልን ጌታ ኢየሱስ ክርስቶስ ሳምሪ ዛሬም ይወድሻል። በምንም ባንዳች እንዳትጨነቂ። ክርስቶስ ኢየሱስ ማለት እንደ ምድራዊ ሰዎችን የሚታዘብ ሰዎችን የሚቀየም አይደለም። ይልቁኑ በጥፊ ለጸፉት መራቅ ለተፉበት ከሊጦስ ስራ አደባባይ እስከ ቀራንዮ ድረስ 13 አይነት ሕማምን እንዲቀበል አድርገው እያንገላቱ ወዲያ ወዲህ ያረጉ ያዳፉ የወሰዱትን የሾህ አክሊል አቀራሽተው በእንጨት እየጎተቱ ራሱን ያደሙትን እጆቹን በገመድ ወጥረው በችንካር የቸነከሩትን ነፍሳት ሁሉ ሳይቀር የማር አምላክ ነው ያለን። ሳምሪ የማር አምላክ ነው ያለን። ስተሰርተሻል። አዎ በቃ ካንቺ የሚፈልገው ትልቁ ነገር ምንድነው መሰለሽ ሳምሪ? አውቀሽን በድፍረት የሰራሽውን ሳታቂም በስተት የሰራሽውን ኃጢአት ወደ ክርስቶስ ዘንድ ቀርበሽ ጌታዬ ኢየሱስ ክርስቶስ ይቅር በለኝ በይ። በቤተ ክርስቲያናችን
ከቅዳሴም ከኪዳንም ጸሎት በኋላ ጸሎት ሲደረግ ሰብታችሁ ከሆነ ካህናት የሚያደርጉት ጸሎት እኔ ልቤን ሐሴት ይሞላዋል። ክርስቲያኖች በእውነት ኦርቶዶክስ በመሆናችሁ ደስ ይበላችሁ እንደው በጌታ ልክ የኪዳንም ጸሎት ካለቀ በኋላ ቅዳሴም ጸሎት ካለቀ በኋላ ካህናት ሁሉንም ሕዝብ ሲባርኩ እንደዚህ ይላሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢብ በገቢር የሰራችሁትን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ ይላል። ጌታ ሆይ ምን አይነት ጸሎት ነው? ምን አይነት ጸሎት ነው ጋይስ? እውነት ኦርቶዶክስ በመሆናችሁ ልትኮሩ ይገባል። ስለ እውነት ነው የምላችሁ። አይሽ ሳምሪ በቅድስ ቤተክርስቲያናችን ስለ እያንዳንዱ ነፍሳት እንኳን ጸሎት ሲደረግ ሳናቅ ለሰራነው ነገር ብቻ አይደለም ክርስቶስ ይቅር የሚለን፣ አውቀንም በድፍረት ለሰራነው ነገር አውቀንም በድፍረት የሰራነው ሳናቅም በስተት የሰራነው በመዓልትም ይሁን በሌሊት በሐልዮ በማሰብ በነቢብ በመናገር በገቢር በማድረግ የሰራነው እያንዳንዱን ኃጢአታችንን ይቅር የሚል አምላክን ያለን ሳምሪና ደስ ይበልሽ። ይሄ ውስጥሽ ያለው ሐሳብ ውስጥሽ ያለው ስሜት እንዲሁ ፈርቶ እንጂ ክርስቶስ አንቺ ንስሐ በገባሽበት ቅጽበት ልብሽ በተጸጸተበት ቅጽበት ይቅር የሚል አምላክ ነው። ሁለት ነገሮችን ብቻ ላንሳልሽና ይብቃኝ ሳምሪ። በመጀመሪያ ዳዊትን እግዚአብሔር ለምን እንደልብ ያለው ይመስልሻል? እንግዲህ በጣም እኔ የሚገርማችሁ ነገር የነገረ መለኮትን ትምህርት ስጀምር ለኔ ጥያቄ የሆነብኝ የነበረው ነገር ያ ነበረ። እንዴት ዳዊት እንደልብ ተባለ? እንዴት? በጣም ከብዙ ሴቶች ጋር በፍትወት የወደቀ በጣም ብዙ ኃጢአትን የሰራ ሰው ነበረ ዳዊት እና ልበ አምላክ እንዴት ተባለ ብዬ ስጠይቅ አንድ የአዲስ ኪዳን ተርጓሚ መምህር ነበሩ የመለሱልኝ። በእርግጥ ነገሩን አለማስተዋል እንጂ ግልጥ ነው ሐሳቡ። እንደምታውቁት ብዙ ቅዱሳን አሉ ከልጅነታቸው ጀምሮ ስለ ክርስቶስ ኢየሱስ የተጋደሉ፣ ልክ ቅዱስ ኤፍሬም እንዳለው ሰማዕታት በእውነት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ እንዳለ እነ ሕፃነ ቂርቆስ ከእናታቸው ማህፀን ጀምረው ሲወጡ ፈቃዳቸውን ሁሉ ለክርስቶስ ያደረጉ ገና በሕፃንነታቸው ስለ ጌታችን ኢየሱስ ክርስቶስ ሰማዕትነትን የተቀበሉ ቅዱሳን አሉ። በጣም ይገርማል። እነሱ እግዚአብሔር አምላክ እንደልብ ያላላቸው እነ ጻድቁ አባታችን አቡነ ተክለ ሃይማኖት ኢትዮጵያ ሐዋርያ ተብለው የሚጠሩት በእርፈ መስቀል በተለይ ደቡቢቷን ኢትዮጵያ በአጠቃላይ ያረሰረሱ ወንጌልን በደቡቢቷ ኢትዮጵያ ላይ በደንብ በኃይል የሰበኩ ስለ ክርስቶስ ኢየሱስ ብለው በጡቼ የተመቱ ደማቸው የፈሰሰ ታላቁ ኢትዮጵያው ሐዋርያ ጻድቁ አባታችን አቡነ ተክለ ሃይማኖት እንደልብ ያልተባሉ ከልጅነታቸው ጀምሮ ራሳቸውን ለሥጋዊ ፈቃድ ሳያስገዙ ፈቃዳቸውን ለክርስቶስ አድርገው ይኖሩ አባት ናቸው። ግን እሳቸው እንደልብ ያልተባሉ ሌሎችም ቅዱሳን እነ ቅዱስ አርሴማ፣ ሌሎችም እነ ጴጥሮስ፣ እነ ጳውሎስ፣ እነ ማቴዎስ፣ እነ ማርቆስ፣ እነ ዮሐንስም ጭምር መጥምቀ መለኮት ቅዱስ ዮሐንስ በእጆቹ መለኮትን ያክል እሳት የዳሰሰው ያ ቅዱስ እንደልብ ያልተባለ ወንጌላዊ ዮሐንስ፣ ታዎሎጎስ፣ ወልደ ነጎድጓድ፣ ፍቁረ እግዚ የመስቀሉ ድንቅ ሐዋርያ ተብሎ የሚጠራው ሳምሪ ያ ትልቅ ሐዋርያ በነገራችን ላይ በጣም ይገርማችሁ ነገር እንደርሱ ከዘፍጥረት እስከ ዮሐንስ ራእይ እንደ ወንጌላዊ ዮሐንስ ሰማያዊ ምስጢርን ያየ የተመለከተ የለም። ግን እሱ እንኳን እንደልብ ያልተባለ እንዴት ነው ዳዊት እንደልብ የተባለው ስንል በጣም በሚገርም ሁኔታ ዳዊት በእያንዳንዱ ኃጢአቱ ለሰራው ለእያንዳንዱ ኃጢአት ንስሐ ይገባ ነበር። እግዚአብሔር አምላኩን ይቅር በለኝ ይለው ነበር ለእያንዳንዱ ኃጢአቱ። እግዚአብሔር ከኛ የሚፈልገው ያንን ስለሆነ እግዚአብሔር ከኛ የሚፈልገው ጸጸትን ስለሆነ ዳዊት ለኔ እንደልቤ ነው አለ። ዳዊት ለኔ እንደልቤ ነው። ሳምሪ እግዚአብሔር አሁንም ካንቺ የሚፈልገው ያንን ነው፣ ጸጸትን ብቻ። እግዚአብሔር ከኛ በጣም ናፍቆ የሚፈልገው ያንን ነው። አይደንቅ? እንደ ሰው ልጅ እግዚአብሔር የሚቀየመን ቢሆን ኖሮ አስቡት። እስትንፋስን የሰጠን እርሱ፣ የመኖር ህልውናችን እርሱ፣ ተኝተን እንኳን እንቅልፋችንን
የነገዋን ፀሐይ ለመመልከት የእግዚአብሔር ፈቃድ ያስፈልጋል ክርስቲያኖች እግዚአብሔር በንስሐ ሞት ወደ እርሱ እንድንቀርብ ስለሚፈልግ ግን በእያንዳንዱ አላት እድሜ ለንስሐ ጨምሮ ይሰጠናል ሳምሪ እስካሁን ሰዓት እግዚአብሔር ያቆይሽ በምክንያት ነው በምክንያት ከእርሱ ጋር እንድትታረቂ ስለሚፈልግ እና ወደ ክርስቶስ ስንቀርብ ብዙ ጊዜ ቻሌንጆች ይኖራሉ ቻሌንጆች በጣም ብዙ ቻሌንጆች ይኖራሉ ወደ እርሱ እንዳንቀርብ በንስሐ ሕይወት እንዳንመላለስ እንዳንታረቅ ከጌታ ጋር በጣም ወደ ኋላ የሚጎተቱ ብዙ ቻሌንጆች አሉ ከነዛ ቻሌንጆች ደግሞ በጣም ራስን ማራቅ ያስፈልጋል በጣም ወዳት በጣም ለብዙ እህት ወንድሞቼ ታሪኳን መመሰከርላት ያኒትን ቅድስት እናት ታሪክ ብቻ ልንገርሽና ላብቃ ሳምሪ ማርያም ዘነይን ትባላለች ትክክለኛ ስሟ ማርያም ዘነይን ነውና ብዙዎች ባለሽቷ ማርያም ወይም ደግሞ መቅደላዊት ማርያም ብለው ይጠሯታል ይህች ቅድስት እናት የሷ ንስሐ ከሌሎች ቅዱሳን አንስ በጣም ይለያል የሚለየው ደግሞ በመክንያት ነው ሳምሪ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በምድረ ሥጋዌ በነበረበት ዘመን የነበረች እናት ነች የቃሉን ትምህርት ሰምታ አታውቅም ጌታችን ኢየሱስን በዓይኗ ተመልክቶ አታውቅም እና በዛን ዘመን በሥጋዊ ፍትወት ትኖር የነበረች ሴት ነች በሥጋዊ ፍትወት ስንቶቻችንን ነው ክርስቶስ ከተለያየ ማንነት ግን ይጠራል እኔ ሌሎቻችሁን አላውቅም ክርስቲያኖች እኔ ራሱ ከኃጢአት ነው የተጠራሁት እኔ ራሱ የትላንት ማንነቴን የትላንት ኃጢአቴን የሚያውቁ ሰዎች ዛሬ እንዳዲስ እንዴ ፈለገ እንደዚህ ነስዋል ነበር እንዴ ይላሉ እኔ ራሱ የመጣሁት ከኃጢአት ነው ክርስቲያኖች ከኃጢአት የድሮ ማንነቴን ቀይሩ ክርስቶስ ዳግም እንዳዲስ ፈጥሮ ያላወኩትን እንዳቅ አድርጎ ነው ወደዚህ ቅዱስ ቤተክርስቲያን እንድጠጋ ያደረገኝ ለስም አጠራሩ ክብር ምስጋና ይሁን ብዙ ወንድሞቼንም እንደዛ ልክ ጴጥሮስ ከቤቱ ሲወጣ አሳ ሊያጠምድ ነበር የወጣው ግን መድኃኔ ዓለም ታሪክ ቀያሪ ነውና ሰውን ታጠምዳለ እንዳለ ሁሉ የብዙዎቻችን እኮ ታሪክ እንደዚህ ተቀይሯል ኃጢአትን አስበን ከቤታችን ወጣን ድንገት እንደዚህ ክርስቶስ እንዲሁ የጠራን ብዙ ሰው ብዙ ነፍሳቶች አሉ እና ሳምሪ ማርያም ዘነይ ረጅም ጊዜ በሥጋዊ ፍትወት ከኖረች በኋላ አንድ ቀን ራሷን በመስታወት ተመለከተች በመስታወትና ለያንዳንዱ ህዋሳቶቿን እያለቀሰች ወቀሳና ቀረበች እናንተ አይኖቼ ነገኮ ፈሳሾች ናችሁ እናንተ ውበቶቼ ነገኮ ጠፊዎች ናችሁ እናንተ ጉንጮቼ ነገኮ ዳጮች ናችሁ እናንተ ጸጉሮቼ እናንተ ቅንድቦቼ ነገኮ ረጋፊዎች ናችሁ እያለች ለያንዳንዱ ህዋሳቶቿ ወቀሳና ቀረበችና በጣም አምረራ ለቀሰች እጅግ በጣም አምረራ እጅግ በጣም አብዝታ ከማልቀሷ የተነሳ ሳምሪ የማርያም ዘነይን ሽፋሽፍቶቿ እስከሚጠቁሩ አይኖቿ እስከሚቀሉ ድረስ ነበር ያለቀሰችው በነገራችን ላይ ኃጢያቱ ትዝ ብሏችሁ አልቀሳችሁ ታውቃላችሁ እመኑኝ እንደናንተ እድለኛ ሰው የለም እመኑኝ እንደናንተ እድለኛ ሰው የለም ለምን እንደሆነ ነገራችኋለሁ ማርያም ዘነይን ኃጢያቷ በአጠቃላይ ትዝ ብሏት አለቀሰች አነባች አንድ ነገር አሰበች ሳምሪ አሁን የማርያም ዘነይና ያንቺ ልዩነት እዛ ጋር ነው ማርያም ዘነይንም ረጅም ዓመት ጌታ ኢየሱስ ክርስቶስን በቃ ስትበድል ኖራለች ጌታ ኢየሱስ ክርስቶስን ክዳ ኖራለች በሥጋዊ ፍትወት ወድቃለች ኦኬ ሶ አሁን ላይ ያ የቀድሞ ኃጢያት በአጠቃላይ ትዝ አላት ሶ አንድ ነገር አሰበች ያ ደግሞ ምንድነው ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእንባዋ የጌታችን የኢየሱስ ክርስቶስ እግሩን አጥባ ከእግሮቹ ስር ወድቃ ጌታ ኢየሱስ ክርስቶስ ይቅር በለኝ ማለትን ፈለገች እናም እንዳሰበች ተነሳች ሳምሪ እንዲህ አይነት እርምጃ ይፈልጋል የንስሐ ሕይወት ተጸጸተናል ግን አንድ እርምጃ ይፈልጋል ራስን ለካህን ማሳየት ወደ ክርስቶስ መቅረብን ይፈልጋል የንስሐ ሕይወት እና ማርያም ዘነይን ተነሳች ወደ አንድ ሽቶ ነጋዴ ዘንድ ቀረበች እና ያንን ሽቶ ነጋዴ ጠየቀችው ሽቶ እንዲሰጣትና ያ ሰው በቀድሞ ማንነቷ ነው የሚያውቃት ሳምሪ እመኚ አንቺ በንስሐ ሕይወት ልትመለሺ ስትሞክሪ ከክርስቶስ ጋር ልትታረቂ ስትይ ልክ ክርስቶስ አምላካችን እግዚአብሔር የሰዎችን አንደበት ተጠቅሞ አንቺን ሲያጽናና እንደነበረ ሁሉ ጥንተ ጠላታችንም ደግሞ ሰይጣን የሰዎችን አንደበት ተጠቅሞ ከንስሐ ሕይወት እንድትርቂ ወደ ንስሐ ሕይወት እንዳትመለሽ የቻለውን ሁሉ ያደርጋል የቻለውን ሁሉ የቀድሞ ማንነትሽን የሚያውቁ ሰዎች ደግሞ ከመጀመሩ ነው ሳምሪ ደግሞ ነጠላ ለባሽ ሆንሽው እኛና ከሸለለ ያንቺ ክርስቶስን እኮ እንደው ክደሽ የነበርሽ ሰው ነሽ አንቺ እኮ ከእግዚአብሔር ጋር ተጣልተሽ እኮ የነበርሽ ሰው ነሽ ይያሉ አንቺ ማሸማቀቅ የሚፈልጉ ሰዎች ይመጣሉ
ማርያም ዘኔን ወደ ሽቶ ነጋዴ ዘንድ ቀረበችና ሽቶ እንዲሰጣት ጠየቀችው። ያ ባለ ሽቶ ቀለደባት፣ ቀጸበባት። ማርያም አይኖችሽ ጠቁሯል አላት። አይገርም? አንዳንድ ጊዜ አልቅሰን ራሱ ደምንባ ፈሰን ራሱ አጋጥሟችሁ ይሁን ደምንባ በቃ አልቅሰን ልባችን ተሰብሮ ራሱ አንዳንድ ጊዜ አላርፍም ይሉ ሰዎች አሉ። የናንተ ጸጸት፣ የናንተ ማንባት፣ የናንተ ማዘን ከምንም የማይቆጥ ሁሌ እንደ ድሮ ማንነታችሁ በቃ እንደ ድሮ ማንነታችሁ አድርገው መሳለም የሚፈልጉ ሰዎች አሉ። እና ማርያም ዘኔን ላይ ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ አላት። ይሄ ማርያም ዘኔን ግን የመጣችው ልቧ ተነክቶ ነው። እስከዛሬ ድረስ የሰራችው ኃጢአት በአጠቃላይ ተገልጾላት ነው። ጌታ ኢየሱስ ክርስቶስን በድዬዋለሁ ብላ ነው። አንድ ነገር እንደው ይዤ ልሂድ ብላ ነው ሽቶ ልትገዛ የለችው። እና ቀለደባት። ወደ ክርስቶስ እንዳትቀርብ ትልቁ ፈተና ተጋረጠባት። እና ማርያም ዘኔን የሚደንቅ መልስ መለሰች። በተለይ እህቶቼ በክርስቶስ ፍቅር በጣም ወዳችኋለሁ። ከነበራችሁበት ማንነት ነፃ መውጣት ስትፈልጉ በመቤቴ በቃ ልክ እንደ ማርያም ዘኔን እንድትሆኑ ፈልጋለሁ። ወደ ድሮ ማንነታችሁ ሊጎትቷችሁ የሚሞክሩ ሰዎችን እናንተን ልክ እንደ ድሮ ማንነታችሁ ትሪት ማድረግ የሚፈልጉ ሰዎችን በአጠቃላይ ልክ እንደዚህ እንድታሳፍሯችሁ ፈልጋለሁ። ማርያም ዘኔንን ያሰው ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ? ምን ሆነሽ ነው ያለቀሽው አላት። የዚህ ጊዜ ማርያም ዘኔን እውነት ነው እጅግ በጣም ከምወዳቸው አብልጬም ቦታ ከምሰጣቸው ሰዎች መካከል አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ማለች። እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው። ምን አይነት ድንቅ መልስ ነው! እውነትም ኃጢአቷን ቀበረችው። ሽቷን ይዛ ሄደች። ስቅስቅ ብላ ለእያንዳንዱ ኃጢአቷ ከክርስቶስ እግር ስር ወድቃ አለቀሰች፣ አነባች፣ ሽቶን አርከፈከፈችለት። ክርስቶስ ኃጢአቷን ሁሉ ይቅር አላት። ሳምሪ ኃጢአትሽን የምትቀብሪበትን ቀን ልታረዝሚ አይገባም። ሰዎችን ለማግኘት ቀጠሮን ያረዝማሉ። ሰዎች አንዳች ነገርን ገዝተው የራሳቸው ለማድረግ ቀጠሮን ያረዝማሉ። ክርስቶስን ግን ለማግኘት በክርስቶስ ኢየሱስ ግን ለመጣጣም አንዳችሁን ቀጠሮ እንዳትይዙ። የመዳን ቀን መቼ ነው ይላል መጽሐፍ? ዛሬ ነው። በቃ ዛሬ። ስለዚህ ዘመኔ ምንም ቀጠሮ እንዳትሰጪ እመኚ። እስካሁኑ ነገር ሁሉ ይለፍ። ክርስቶስ ካንቺ የሚፈልገው በንስሐ ሕይወትሽን መመለስ፣ በቃ በንስሐ ሕይወት መመለስሽን፣ ልብሽ መጸጸቱ፣ ጌታ ኢየሱስ ክርስቶስ ይቅር በለኝ ማለትሽን ብቻ ነው የሚፈልገው። ካለንበት የለፋምነት ስሜት አጥቦ ሊያነጻን የሚችለው ማን ብቻ ስለሆነ ጌታችን ኢየሱስ ክርስቶስ። በአዲስ ኪዳን የማይሰራ ኃጢአት የለም። የማይሰራ ኃጢአት መንፈስ ቅዱስን ይሰራ በምሕረት የለም። ምን እስካላደረግ ንስሐ እስካልገባ ድረስ ንስሐ ገብተህ ማትማርም የሚባል ትምህርት የለም። ድንግልናውን በምድር አሳልፎ የሰጠ የሚቆራረጥ ሰው ይታዘበታል ይላል የሥርዓተ መጽሐፋችን። ምን እስካላደረገ ድረስ ንስሐ እስካልገባ ድረስ ከክርስቶስ ጋር ዳግም እስካልታረቀ ድረስ እመኑኝ። ከክርስቶስ ጋር ግን ከታረቃችሁ ከኃጢአት እድፋምነት ስሜት ማንም አጥቦ ሊያነጻችሁ ስለማይችል ክርስቶስ ራሱ አጥቦ ያነጻችኋል። ያኔ ከኃጢአት እድፋምነት ስሜት ነፃ ስንወጣ ያጣነውን ሰላም እናገኘዋለን። ሌላው እስከዛው ድረስ ደግሞ ተወዳጆች ፕሊስ እባካችሁ በብዙ ነገር ስታዝኑ፣ በብዙ ነገር ስትበደሉ እመኑኝ መጠጥ ቦታ አትሂዱ ፕሊስ። ራሳችሁን በማስከር የምታገኙት ሰላም የለም። ከማታውቁት ሰው ጋር በስጋ ፍትወት ወደ አልጋ በመውደቅ የምታገኙት ሰላም የለም። በኃጢአት ላይ ኃጢአትን መደረብ እንጂ በምሽታ ቤቶች፣ በሪኩም ዘመዳ ቤቶች፣ በኮንሰርት ቦታዎች በመሄድ ስለ እውነት ነው የምላችሁ የምታገኙት ሰላም የለም። ሰላምን የምታገኙት የሰላሙ ንጉስ ጌታ ኢየሱስ ክርስቶስ ጋር ብቻ ነው። ያንን ሰላም ደግሞ የክርስቶስ ኢየሱስ ሙሽራ በሆነችው በቅድስ ቤተክርስቲያን ውስጥ ነው የምታገኙት። እመኑ። በቃ ዝም ብላችሁ አቅራቢያችሁ ባለ ቤተክርስቲያን ጸጥ ብላችሁ ይሉ። በቃ ማንንም ሰው ሳታገኙ ጸጥ ብላችሁ ይሉ። 2 ደቂቃ ብቻ ጸጥ ብላችሁ ተቀመጡ። እንኳን ሌላው ነገር ይቀርና ያያችሁ የቀመሳችሁ ታውቁታላችሁ። በቤተክርስቲያናችን የሚነፍሰው ሰላም የሚነፍሰው ነፋስ ራሱ ሰላም ይሰጣል። በቅጥር ቤተክርስቲያን ውስጥ
የሚነፍሰው ነፋስ እንኳን ሳይቀር ሰላም ይሰጣል። አይደለም ሌላው ይቀርና ለሁለት ደቂቃ ያክል ብቻ ጸጥ ብላችሁ በቃ ቤተክርስቲያን ውስጥ ቁጭ ብሉ። ዓለም የነጠቃችሁን ሰላም በስመ አብ ዓለም ከናንተ የወሰደውን ሰላም በጫጫት የተተካውን ያንን ጩኸት ያንን ረብሻ በአጠቃላይ በሁለት ደቂቃ ውስጥ ክርስቶስ ይቀይረዋል። ቤተክርስቲያን ውስጥ ብቻ ለሁለት ደቂቃ ቁጭ በሉ። ስለእውነት ነው የምላችሁ። በቤተክርስቲያናችን ከዚህ በፊት ብያለሁ የሚንጠለጠሉ እንደ ሻኩራ የሆኑ የተሰሩ ብረቶች አሉ። ተመልክታችሁ ከሆነና ነፋስ በመጣ ጊዜ እነዛ ሻኩሮች ድምጽ ያወጣሉ። እውነቴን ነው የምላችሁ። እኔ እንደዛ ድምጽ ሰላም የሚሰጠኝ ነገር የለም። የእናንተን ባላቅ ገጥሟችሁ ያውቅ? ክርስቲያኖች ወደ ቤተክርስቲያን ፕሮቴስታንቶችም ጭምር ስለእውነት ገጥሟችሁ ያውቅ? አንዚህ በጣም ተከፍታችሁ አዝናችሁ ዝም ብላችሁ ኦርቶዶክስ ቤተክርስቲያን ውስጥ ገብታችሁ ቁጭ ስትሉ ያ ድምጽ እየተሰማችሁ ውስጣችሁን ሰላም ተሰምቷችሁ ያውቅ? ቤተክርስቲያናችን በጣም መደንቅ ቤት ነች በእውነት። እነዛ የሻኩራ ብረቶች ምሳሌ ጌታችን ኢየሱስ በተወለደ ጊዜ ሄሮድስ ያስፈጃቸው እልፍ ሕፃናት ምሳሌዎች ናቸው። የሰማዕታት ምሳሌ ማለት ነው። አይገርም? በሰማዕታቱ ጩኸት ዛሬኛ ሰላም እናገኛለን። ክርስቶስ በተቀበለው ሕማም ዛሬኛ እንድናለን። በጣም ይገርማል። ይሄ በጣም ትልቅ ሚስጥር ነው በእውነቱና በቤተክርስቲያን ለወደል ደቂቃ ብቻ ተቀምጠን የምናገኘውን ሰላም ዓለም ሊሰጠን አይችልም። እና ሳምሪ ከዚህ በኋላ በፍጹም እንደ ሎጥ ሚስት ወደ ኋላ እንዳትመለከቺ። ድሮ እኮ እኔ እንደዚህ ነበርኩ፣ ወይኔ እግዚአብሔርን እኮ ክጄዋለሁ፣ ወይኔ እንትና እኮ እንደዚህ አድርገውኝ ምናምን እንዳትይ። በመጀመሪያ እመኚ። ክርስቶስ ይቅር እንዲልሽ የምትፈልጊ ከሆነ እንዳለ ያዘንሽባቸውን ሰዎች በአጠቃላይ ካንጀትሽ ይቅር ብያለሁ ብለሽ እርምጃሽን ጀምሪ። እንደ ሎጥ ሚስት ወደ ኋላ እንዳትመለከቺ። ራስሽን ለንስሐ አዘጋጂ። ራስሽን ለካህን አሳይ። ከክርስቶስ ኢየሱስ ጋር ታረቂ። እመኚኝ። ያኔ ዓለም የነጠቀሽን ሰላም በአጠቃላይ within microsecond ክርስቶስ ይሰጥሻል። እና ሳምሪ በርቺልን። እጅግ በጣም ነው የምንወድሽ። ሁላችንም ኦርቶዶክሳን ካንቺ ጎን ነን። በዚህ አጋጣሚ እንድትጠነቀቂ የሚፈልገው ነገር ምንድነው? ዛሬ አንድ እርምጃ ተራምደሻል። ኦኬ፣ ክርስቶስን ለማግኘት ወደ ክርስቶስ ለመቅረብ አንድ እርምጃ ተራምደሻልና ይሄ ደግሞ የሚያውከው ሰይጣን በጣም ብዙ ሰዎችን ሊጠቀም ይችላል። በውስጥ መስመር በተቻለ አቅም ቁም ነገር የሚያዝሉ መልእክቶችን ከሚያስቀምጡ ሰዎች በስተቀር ለማንም ሰው መልስ እንዳሰጪ። በህግ ዙሪያ ለሚያክሩ ሰዎችም በቻልሽው አቅም የተወሰኑ ቀናቶችን በቴክስት ብቻ ለማውራት ሞክሪ። ከዛው ውጪ ግን ራስሽን ለንስሐ ብቻ አዘጋጂ ሳምሪ። ለንስሐ ብቻ እመኚኝ። ክርስቶስ ዓለም የነጠቀሽን ሰላም መልሶ ይሰጥሻል። በጣም ነው ማመሰግነው ሳምሪ። ልደት የሚጨምረው ነገር ካለ ለሱ ድልስት በጣም ያስኩባችሁ እንግዲህ ይቅርታ። እንዴት አመሻችሁ የእግዚአብሔር ቤተሰቦች፣ የእናታችን የድንግል ማርያም ወዳጆች፣ ወደደንና ባፈቀረን እስከ ሞት ድረስ ፍቅሩን በገለጠልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንዴት ናችሁ? ፈለገ፣ ሄሉ፣ ሳምሪ፣ ታሚ፣ ቶኒ እና እዚህ ውስጥ እየተከታተላችሁ ያላችሁት ሁላችሁንም ክርስቲያኖች በክርስቶስ ኢየሱስ ፍጹም ሰላም እንዴት ናችሁ? በመጀመሪያ ደረጃ በጣም በሚገርም ሁኔታ የእህታችን ቪዲዮ ተልኮልኝ መቼ ነው? ከዛሬ 2 ቀን መሰለኝ የሳምሪ ማለት ነው። በውስጥ ጽፌላት ነበረ። ምናልባት አላየችውም ይሆናልና ልደተ ቃል የሚል አካውንት አይተሽ ከሆነ በውስጥ ጽፌልሽ ነበር። ዞሮ ተገናኘን። በአንድም በሌላም እግዚአብሔር ይሰራልና ከመጀመሪያው እስከ መጨረሻው የተናገርሽውን እየሰማው ነበርና ትልቁ ነገር በመጀመሪያ ደረጃ ሰው የውስጡን አውጥቶ የሚናገርበት ቦታ መንፈሳዊ ቦታ ማግኘቱ በራሱ ትልቅ ነገር ነው። ያ ማለት የችግሩ 50% መፍትሄ ተገኘ ማለት ነው አይደል? አንዳንዴ እኮ ሰው የሚሰማው ሰው ሁሉ ይፈልጋል ከልቡ። ስንቶቹ እኮ ስላልሰማናቸው ብቻ ጆሮ ስላልሰጠናቸው ብቻ ጭንቀታቸው አንቆ የገደላቸው እኮ በጣም ብዙ ሰዎች አሉ። ጭንቀት ሞትን ይወልድና ሞት ደግሞ ለዘላለም ያጠፋናል። እዛ ደረጃ የሚደርሱ ሰዎች እኮ አሉ። መሰማትን የመሰለ እኮ ጸጋ የለም። የምታወሩበትን ቦታ ማግኘት፣ የምትተነፍሱበትን ቦታ ማግኘት፣ የምትጮሁበትን ቦታ ማግኘት፣ የምታለቅሱበትን ቦታ ማግኘት በራሱ እኮ እጅግ በጣም ትልቅ ነገር ነው። ስለዚህ አንቺ ወንድማችን ጋር መጣሽና ሁላችንም ጸጥ ብለን አዳመጥንሽ አይደል?
ይሄ ራሱ እኮ ትልቅ ነገር ነው። የተወሰነ ያህል አልቀለለሽም? የሚሰማሽ ሰው እና ከጎንሽ ያሉ ወንድሞች እንደኖሩ ስታውቂ ከጎንሽ ያሉ እህቶች እንዳሉ ስትመለከቺ በጥቂቱም ቢሆን ውስጥሽ ይሰማል አይደለ? ድምጼ ትንሽ ይቆራረጣል። ትንሽ አይደል? ተወዳጆች የለት ትንሽ ይቆራረጣል አይደል? አይደል? ኔትወርኩን ቀይያለ ከተማ ግባ ብሎ አልሰማለኝ ማለት ወደ ከተማ ጠጋ ብለህ ኑር ሁሌ ከከተማ ዳር ዳር ማለት እግዚአብሔር በገንዘብ ባርኳል ባትቋጥር ወደ ከተማ ቀረብ ብለህ ደህና ቦታ ተከራይተህ ብትኖር እንግዲህ ሁልጊዜ ወንድሜ ምክሬ ነው ምንም ሊሰማኝ አልቻለም እሱ የሆነ ከተማ ጥግ ጥጉን ነው የሚወደው እንግዲህ ኔትወርኩ እንዴት እንደሚስተካከል እኔ አላውቅም አይወላችሁ ያስወጣው ማኒ ያው ነካካዋ ወይ ተባብረን ለምን ፈረንሳይ እናገበው መልሻለሁ እንዴ አሁን ሰማለሁ ተመልሳለ ለተሻ ታሙ በቻልኩ አቅም ስለልደት መጥፎ ነገሮችን ባትናገር ጥሩ ነው ምናልባት ለቲ ይቅርታ አስቆሞ ነበር እሺ ምን ያልኩኝ ነበር እህታችን መሰለሽ ሰው በመጀመሪያ ደረጃ መሰማቱ በራሱ እጅግ ሰላም ይሰጣል የሚሰማሽ ሰው ማግኘት የሚያዳምጥሽ ሰው ማግኘት ችግርሽ ችግሬ ነው ጉዳትሽ ጉዳቴ ነው ብሎ ጆሮ ሰጥቶ የሚያዳምጥ ሰው ማግኘት በራሱ በጣም ትልቅ እድል ስለዚህ እግዚአብሔርን ማመስገን አለብሽ አንዳንድ ጊዜ በህይወታችን በጣም ብዙ ውጣ ውረዶች ሲመጡ ምንመለከተው ምን ጊዜም ውጣ ውረዱን ብቻ ነው እንጂ በዛ ውጣ ውረድ ውስጥ እንኳን እስትንፋሳችን ከኛ ጋር ሆና መቀጠሏ በማን ኃይልና በማን ችሎታ ይመስላችኋል ይሄንን እድል ያዘጋጀልሽ ማን ነው ዛሬ ሰዎች እንዲቀርቡሽ ያደረገ ማን ነው እንደምታውቁት ወርቅ በእሳት ሲፈተን ነው ወርቅነቱ የሚታወቀው አይደል በእሳት በሆነ ፈተና ውስጥ ማለፍ በኋላ ላይ ለወርቅነት ያበቃል ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ቅዱሳን ለሆኑ ሰዎች አይደለም እያንዳንዱን ታሪክ ብትመለከቱ እያንዳንዱን ነገሮች ብትመለከቱ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ እንደውም አባቶች ሲናገሩ ምን ብለው ነው የሚናገሩት ብዙ ጊዜ ወደ ግራ ነበር የሚያየው ይላል ወደ ግራ ነበር የሚያየውና ለምንድነው ብዙ ጊዜ ወደ ግራ የሚያየው ተብሎ ሲጠየቅ ወደ ኃጢያተኞቹ ነው የሚመለከተው እኔ የመጣሁት መድኃኒትን ለማይሹ ሳይሆን መድኃኒትን ለሚሹ ለታመሙ ሰዎች ነው የመጣሁት ብሎ ሲናገር እንሰማዋለን ጌታችን ኢየሱስ ክርስቶስ አይደለ ስለዚህ ይሄ ምን እንደሚያሳየው ብለን ስንመለከት ለኛ ለታማሚዎቹ ነው የመጣው አንድ ታሪክ ላስቀምጥላችሁ መጽሐፍ ቅዱስ ላይ መቼስ የዛችን ሴት ታሪክ ማያቅ ሰው የለም አይሁዳውያን ክርስቶስን ለመፈተን በጣም ብዙ ርቀት ሄደዋል ከሄዱባቸው ርቀቶች ውስጥ አንዲትን ዝሙትን ስታደርግ የነበረችን ሴት ክርስቶስ እግር ስር ያዳፉ ይዘዋት ይመጣሉ ክርስቶስ እግር ስር ያዳፉ ይዘዋት ይመጡና ይህች ሴት ዝሙት ስታደርግ ተገኝታለች እና በሙሴ ሕግ መሰረት ልትገደል ይገባታል ይላል ብዙዎቹ የኛን መጥፋትና የኛን መውደቅ ጉድጓድ ቆፋሪዎች ናቸው አብዛኞቹ በዚህ ዓለምም ስንኖር አብዛኛው መንገድ የተስተካከለ ሳይሆን ጎርባጣ ነው እና ጌታ ኢየሱስ ክርስቶስ ቀናም ብሎ ማላያቸው ምንድን ያደረገው በመድር ላይ በጣቶቹ የጻፈ ምን የሚል ንግግር ነው የተናገረው ከእናንተ ውስጥ ኃጢያት የሌለበት ሰው ቢኖር የመጀመሪያውን ምን ድንጋይ በሷ ላይ ይወርውራል ሁሉም በኃጢያት የወደቀ ስለነበረ ሁሉም በፈተና ውስጥ የነበረ ስለሆነ ሁሉም ምንድን ያደረጉት ወደ ኋላቸው ነበር ሲሄዱ የነበሩት ሁሉም ሄዱት ወደ ኋላቸው ከዛ ጌታ ኢየሱስ ክርስቶስ ምን አላት ያችን ሴት አይዞሽ እኔ አልፈርድብሽም ከዚህ በኋላ ግን አትበዴ አሁን በሰላም ሂጂ አይደል ያላት
በነዛ ሁሉ መከራ ውስጥ የነበረችን ሴት ስለዚህ እኔ እህት ወደ እግዚአብሔር ቤት ስትመጪ እግዚአብሔር ሸክምሽን እናንተ ሸክማችሁ የከበደ ሁላችሁ ወደ እኔ ኑ እኔም አሳርፋችኋለሁ አለ። እናንተ ሸክማችሁ የከበዳችሁ ብዙዎቻችን የኃጢአት ሸክም አለብን። ብዙዎቻችን የህይወት ሸክም አለብን። ይህቺን ዓለም ይህቺን ህይወት ለማሸነፍ መግባት የሌለብን ጉድጓዶች ውስጥ እንገባለን። መገኘት የሌለብን ቦታዎች እንገኛለን። በዛ ሁሉ ውስጥ ግን ተስፋ በማይቆረጥበት አምላክ ግን ተስፋ መቁረጥ ተገቢ አይደለም። በኃጢአት የማይፈተንና በመከራ የማያልፍ ማንም ክርስቲያን የለም። እንኳን እኔና እናንተ ልብ አምላክ ቅዱስ ዳዊት እንኳን በኦሪዮን ሚስት መሰናከል በኃጢአት ወድቆ እግዚአብሔርን አሳዝኖታል። ግን ምንድን ያለው ነው? ሰዎች የድፋምነት ስሜት ሲሰማቸው፣ የተስፋ መቁረጥ ሲሰማቸው፣ የወደቁ የጠፉ አይነት ስሜት ሲሰማቸው፣ ሰዎች ሁሉ ቢገፋቸው ብቻቸውን ቢሆኑ የተፈጠሩትም ለብቻቸው እንደሆነና የፈጠራቸው አምላካቸው እንደሆነ ማወቅ መቻል አለባቸው። ስንሞትም እኮ ብቻችንን እግዚአብሔር ከኛ ጋር ስላለ ነው እንጂ። እንደዚህ ብሎ ይናገራል መዝሙረኛው ዳዊት ማለት ነው። ወደ እግዚአብሔር ለመቅረብ በሚያደርገው ጉዞ ላይ በመዝሙር 50 ቁጥር 1 ላይ እንዲህ ይላል፣ አቤቱ እንደ ቸርነትህ መጠን ማረኝ አለ። እንደ ምሕረትህ ብዛት መተላለፌን ደምስሳል። ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትህም ክፉን አደረግኩ። በነገርህ ትጸድቅ ዘንድ በፍርድህ ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ አለ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አሳወቅከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸውን አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ ቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስ ደግፈኝ ብለን እግዚአብሔርን ልንለምነው ይገባል። ተስፋ በማይቆረጥበት አምላክ ተስፋ የማይቆረጥም ንስሐን የመሰለ ሳሙና እያለ ሰው እንዴት ሁልጊዜ የኃጢአተኝነት ስሜት ውስጥ ይኖራል? አንድ ሰው ንስሐ ሲገባ እግዚአብሔር ቀረ የሚለው ነገር ሳይኖር ነው ሙሉ ለሙሉ የሚያጥበው፣ ንጹህ የሚያደርገው፣ እንደ አዲስ የሚወልደው። ልክ ያቺን ሴት እነሱ ሞቷን ሲፈልጉ የሞቷን ደብዳቤ ሲያውጁላት እኔ ግን አልፈርድብሽም በሰላም ሂጂ ብሎ ተስፋ ሰጣት አይደል? መጽሐፍ ቅዱስ ላይ እስኪ የትኛው ሰው ነው ጻድቅ ሆኖ መጀመሪያ የቀረበው ከድንግል ማርያም ውጪ? ገና ከመጀመሪያው ጀምሮ የጽድቅን ሕይወት ይዞ ወደ እግዚአብሔር ይመጣል አለ ወይ? የለም፣ አናገኝም። አብርሃምን ተመልከቱት። ጣዖትን በጣዖት አምልኮ ውስጥ የነበረ ነበረ። ዳዊትን ተመልከቱት። ገና በእናቴ ማህፀን ሳለሁ ኃጢአተኛ ነበርኩኝ እያለ ይናገራል። ጳውሎስን ተመልከቱት። አሳዳጅ ክርስቶስን ሲያሳድ ነበረ። ጴጥሮስን ተመልከቱት። ክርስቶስን የካደ ወደ ክርስቶስ የመጡት ሁሉም የቆሸሹናል። ክርስቶስ ማለት የማይደፈርስ ንጹህ ባህር ነው። እኛ ከነኃጢአታችን ገብተን ነስተን እንወጣለን፣ እሱ ግን አይደፈርስም። ክርስቶስ ማለት ባህር ነው። እኛ ገብተን ስንታጠብበት ወንዙ አይቆሸሽም። ለምሳሌ አንድ ወንዙ ውስጥ ገብታችሁ ሻወር ገላችሁ ብትታጠቡ ወንዙ ይቆሸሻል? አይቆሸሽም። እናንተ ግን ምን ትላላችሁ? ትነጻላችሁ። ክርስቶስ ማለትም እንደዛው እኛ ከኃጢአታችን እንታጠብበታለን እንጂ እሱ አይቆሸሽም። ስለዚህ ከእግዚአብሔር በላይ አባት አለ? ከእግዚአብሔር በላይ ወዳጅ አለ? ከእግዚአብሔር በላይ ቅርብ አለ? በቋንቋችን የሚያናግረን የውስጣችንን የሚያውቅ ከሱ ውጪ ሰው አለ ወይ? ሳምሪ እህቴ እኔ አንቺን አልፈጠርኩሽም፣ እናትና አባትሽም አንቺን አልፈጠሩሽም። ወደዚህ ዓለም ያመጣሽ አንቺ የእሱ ነሽ። የደም ዋጋ የተከፈለልሽ የክርስቶስ የምትሄጂውም ወደ እርሱ ነው። እሱ ወደዚህ የሚያመጣሽ እርሱ ነው። የነፍስሽ ዋስትና ያለው በእርሱ ነው። ለምትኖሪለትም ዓላማ እርሱ ነው። ሰዎች ቢገፉሽ፣ ሰዎች ቢጠሉሽ ምን አስጨነቀሽ? እሱ ከደገፈሽ። አንድ አባባል አለ፣ ዓለም ሁሉ ቢገፋ ጀርባን ቢያዞርብህ እግዚአብሔር ከደገፈ ይህን ዓለም ታልፈዋል። ዓለም ሁሉ ደግፎ አጨብጭቦልህ ከጎን ቢሆን እና እግዚአብሔር ግን ከጎን ከሌለ ትወድቃለህ። ያውን ትንኮታኮታለህ። በኃጢአት ውስጥ ወደቅን አይደል? የማይወድቅ ሰው አለ በኃጢአት? የኃጢአት ደረጃ አለው? የለውም።
ህይወት እኮ ናት ደረጃ የምትሰጠን እንጂ እኮ የኃጢአት ደረጃ የለውም። ሁሉም በእግዚአብሔር ፊት ኃጢአተኛ ነው። አንድም ጻድቅ የለም፣ ሁሉም ኃጢአተኛ ነው። ሁላችን ካፈጣጠራችን የቁጣ ልጆች ነን አለ። እንደ ቸርነቱ ባለጠግነት መጠን ለአዲስ ህይወት መታጠብ የመረጠን እግዚአብሔር ነው። እሱ ደግ ባይሆን ኖሮ ማን እናንተ እንዴት እንኖር ነበር? የእያንዳንዳችን ግፍ ቢገለጥ ኖሮ፣ የእያንዳንዳችን የብቸኝነት ስሜት ቢገለጥ ኖሮ ማን ተራምዶ መውጣት ያለ የሚችል ይመስላችኋል? በዚህ ዓለም ላይ ወደ እልፍኛችሁ ግቡ፣ በርከክ በሉ፣ አልቅሱ፣ ይቅር በለኝ በሉት። ኃጢአታችሁን በሰው አታሳዩ። ኃጢአታችሁን ሰው እንኳን ቢያውቀው እና እሱ መድኃኒዓለም የፋቀውን ኃጢአት ሰው ቢያስታውሳችሁ አይጭነቃችሁ። ሰው እኮ ከሰው ላይ እንከን ብቻ የሚፈልግ እኮ ነው። እግዚአብሔር ይቅር ካለ በኋላ በቀደመ ስም አይጠራህም። ፍርድ ቤት ብትሄድ መዝገብህ ይዘጋል እንጂ አይቀደድም። የሆነ ቀን ብትሄድ ከተዘጋበት ቦታ ላይ የወንጀል ታሪኩ ተብሎ ይወጣና ይነበብልሃል። ወደ እግዚአብሔር ስትሄድ ግን ይቃጠላል፣ ንጹህ ነው የምትሆነው። ከዚህ በፊት ይሄን በደል በድሏል አይልም እግዚአብሔር። ልክ ካነጻ በኋላ በቀድሞ ስም አይጠራም። ሌባ ሆነ ወደ ቤተክርስቲያን ብትገባ ያ ሌባው መጣ አይደለም የምትባለው፣ ከነሳ በኋላ ልጄ መጣ ነው የምትባለው። ከሰዎች ከጠበቃችሁ ደስታችሁ ሰዎች ላይ ካለ ሰዎች አጠገባችሁ ስለሌሉ ሐዘናችሁ የሚመጣ ከሆነ እናንተ ምን ጊዜም የውስጣችሁን ሰላም አታገኙ። በኃጢአት መውደቅ አዳማዊ ነው። ቅዱስ ዮሐንስ አፈወርቅ ከኃጢአት አለመነሳት ግን ዲያብሎሳዊ ነው። መውደቅ አዳማዊ ነው። ወድቆ አለመነሳት ግን ዲያብሎሳዊ ነው። አንዴ አይደለም ሚሊዮን ጊዜ ልንወድቅ እንችላለን በኃጢአት። የጥልቁ ማህበር ውስጥ አይደለም ሌላም በርካታ ነገሮች ውስጥ ልንገባ እንችላለን። የህይወት እድል እስከተሰጠን ድረስ ንስሐ እንዳንገባ የሚከለክለን ነገር ደግሞ ምን አለ? እናትና አባቶች ሊተውሽ ይችላሉ፣ ሊክዱሽ ይችላሉ፣ ስማቸውን ከአንቺ ላይ ሊፍቁት ይችላሉ፣ የራሳቸውን ህይወት መርጠው ሊሄዱ ይችላሉ። የማይለወጥ አባት፣ የማይረሳ ጌታ፣ የደም ዋጋ የሚከፍል በሞቱ ህይወት የሚሰጥ አምላክ አለሽ እኮ። ነገ እኮ አንቺ ተስፋ አለሽ። ንስሐ ትገቢያለሽ። ኃጢአትሽ ሁሉ ይታጠባል። ዳግመኛ ቤተ መቅደሱ ትቆሚያለሽ። ዳግመኛ ሁለተኛ እድል ይሰጥሻል። አግብተሽ ወልደሽ አንቺም እናት ትሆኛለሽ። እድል ይሰጣል እኮ እግዚአብሔር ሁለተኛ እድል። የማይፈለጉ በክርስትና ተስፋ መቁረጥ ብቻ ነው እንጂማ እድል ይሰጣል እግዚአብሔር። እግዚአብሔር እድል ይሰጣል። ሰው ነው እድል የማይሰጠው። ከሰው እንዳትጠብቁ፣ ከአምላካችሁ ጠብቁ። ንስሐ ከሰዎች ቢሆን ኖሮ እኮ ስንቶቻችን ኃጢአተኛ ሆነን በቀረን። ንስሐ የሚሰጠው ሰው ቢሆን ኖሮ፣ በደልን ይቅር የሚለው ሰው ቢሆን ኖሮ፣ ዕዳን የሚቀድ ሰው ቢሆን ኖሮ ስንቶቻችን እስከ ዛሬ ድረስ በዕዳ ተይዘን በቀረን ነበር። ይቅር የሚለው እግዚአብሔር ስለሆነ ሳይሰለቸው ሳይራራ ለሁሉ ያስባል። ሳይራራ ሳይዘነጋ ለሁሉ ያስባል። ምንም ቢሆን ምንም ልጆቹ ነን። ጀርባችንን አንስተው እንከተለው እና ረጅም መልእክት ተላልፏል። ቅድም እጅግ በጣም በምሳሌ አድርጎ ወንድማችን አስተላልፎልሻል። ተስፋ በማይቆረጥበት አባት፣ ይቅር አልልም ባለ ጌታ፣ ወደ እኔ ኑ ብሎ በሚጣራ ጌታ እንዴት ተስፋ ይቆረጣል? እምራችኋለሁ በሚል አምላክ። ሰይጣንማ በሰዎች ላይ እያደረ ስማችንን ያጠፋ፣ የብቸኝነት ስሜት፣ ራሳችንን መጥላት፣ ራሳችንን ማጥፋት ስሜት ውስጥ ይከተናል። ግን እኮ እኛ አይደለም ራሳችንን ወደዚህ ዓለም ያመጣን፣ ባለቤት አለው ሰውነታችን። ለዛ ነው እኮ እናንተ የራሳችሁ አይደላችሁም፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ስለዚህ በእግዚአብሔር ቤተ መቅደስ ኃጢአት አትስሩ የተባለው ለዚህ ነው። ሁለት አጣሽ እንዴት ሰው ይሆናል? ምድር ሳይመቸው ሰማይም ሳይመቸው በምድር ተንገላቶ ራሱን አጥፍቶ ደግሞ የሰይጣን ራት ይሆናል እንዴ? ሰው ፈተናውን እንደ ጥሩ አጋጣሚ ተጠቅሞ በንስሐ ወደ እግዚአብሔር መመለሻ ለማድረግ መሞከር ነው። እችን አንድ ነገር ልናገርና ልጨርስ። የቤተክርስቲያናችን ሊቅ አባታችን አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ ያውም በእሁድ በሰንበት ጸሎቱ ላይ እንደዚህ ይላል። ጌታ ኢየሱስ ክርስቶስ ሆይ የተራበ ሆድ ምግብ ለመብላት እንዲቸኩል በንስሐ የሚመጡትንም ይቅር ለማለት አንተ እንዲሁ ትፋጠናለህ። የተጠማ ጉሮሮ ውሃ ለመጠጣት እንዲቸኩል ወደ አንተ በንስሐ የሚመጡትንም ለመማር አንተ እንደዚህ ትፈጥናለህ። ማ ክርስቶስ። ቆይ እሱ ኃጢአተኞችን ካልማረ ታዲያ እንዴት ነው መሐሪ የሚባለው? ቆይ እንዴት ሆናችሁ ነው? የጻድቃን አምላክ ብቻ ነው እንደሚመስላችሁ እግዚአብሔር? የንጹሃን ጌታ ብቻ ነው እንደሚመስላችሁ እግዚአብሔር? እንደዛማ ከሆነ ለምንድን ነው የባሪያን መልክ እስከመያዝ
ከእኛ ጋር እስከ መዛመድ ወደ ምድር እስከ መውረድ እስከ መሰቀል እስከ መገረፍ እስከ መራቆት ድረስ ያደረሰው ጻድቃንን ብሎ ይመጣል እንዲመስለን ኃጢአታችን ተጽፎ ባያልቅ ከጸጉራችን ቁጥር ቢበዛ ከሰማይ ከዋክብት በምድር አሸዋ ካሉት በላይ ቢበዛ የተስፋ መቁረጥ ማዕት ቢኖር አንዲት ቃል እግዚአብሔር ፊት ቆመን አባት ሆይ ይቅር በለኝ ዳግመኛ ድልን ስጠኝ እንደ ልጆችህ አድርገኝ ንጹህ አድርገኝ ብለን ተናዘን ንስሐ ገብተን አዲስ ህይወት እንዳንጀምር የሚከለክለን ምን አለ? ምንም። ትልቁ በሽታ በክርስትና ክርስቲያኖች ተስፋ መቁረጥ የብዙ ነገሮችን ያበላሻል። ብዙ በሮችን ይዘጋል። ብዙ ነገሮችን ያሳጣል። ተስፋ በማይቆረጥበት እግዚአብሔር ተስፋ እንዳትቆርጭ። ሳምሪ እህቴ እንኳን ደህና መጣሽ ወደዚህ። የኔና የሌሎቹም ኃጢአት ስላልተነገረ ስላልተወራ ውድቀታችን ስላልተወራ እንጂ ስንቶቻችን በእግዚአብሔር ቸርነት ተደግፈን ዛሬን እንዳየን ሁላችንም እናውቀዋለን። አይምሰልሽ ነጠላ ለብሰን ቤተክርስቲያን ውስጥ ስንቆም የነጻን ሰዎች መጥፎ ታሪክ የሌለ በኃጢአት ሳንበድል የመጣን አይምሰልሽ። የብዙዎቻችንን ጉድፍ የሚሸፍን አምላክ ስለሆነ ነው ደፍረን ቤተ መቅደሱ ምንገባው ይቅር እንዲለን ምንለምነው። አንቺ ከኛ እንዳንዱ ነሽ፣ የእግዚአብሔር ልጁ ነሽ። የሚያበላሽ የሚያጠጣሽ እሱ ነው። ከተኛሽበት የሚያነቃሽ አምላክሽ ነው። ውድቀትሽን የሚፈልጉ ሰዎች ይኖራሉ። መነሳትሽን የሚፈልግ እግዚአብሔር ጊዜው አልረፈደም። ዛሬም ቀን አለ። ሰይጣን ነፍስሽን ሊቀማ ታገል አይደለ? እንዳይወስዳት አድርጊው። ለጊዜው ያዛት አይደለ? በንስሐ ተቀበዩ። ከሰይጣን እጅ ውጪ፣ እግዚአብሔር እቅፍ ውስጥ ግቢ። ምን ያህል ምቾት እንዳለው ታያለሽ። አትቢ፣ አትጠጪ። የመጀመሪያ ንስሐ ግቢና እስኪ ያንን ሰላም እዩ። ወጣት ነሽ አይደል? ሰርተሽ ታመጫለሽ። ገንዘብም ቢሆን ሰርተሽ ታመጫለሽ። ከዜሮ መነሳት ከሆነ ውደቂና ተነሽና አምጪው። ትልቁ ሰላም ግን ህሊና ውስጥ ያለ ሰላም። የህሊናሽ ጥያቄ የሚመለሰው በንስሐ ሳሙና ሲታጠብ። ያለፈ ታሪክሽን እና ጭንቀትሽን የምታስወግጁ በድፍረት እግዚአብሔር ፊት ቆመሽ ስለራስሽ ስትናገሪያን ስትመሰክሪ ጠንካራ ሴት ሁኚ። ልክ እንደ መግደላዊት ማርያም ሳታፍር እያለቀሰች እግሩ ፊት እንደተበረከከችው ሴት። መጽሐፍ ቅዱስ አብዛኛው ታሪክ የሰዎች ወድቆ መነሳትን የሚያሳይ። እኛ ታዲያ ምንድነን? እንማንነሳው ለምንድን ነው? የምህረት አባት የቸርነት ጌታ አይኖቹ በምህረት እንደሚያዩ ልናስብ ይገባል። በእርሱ ፊት የተሰወረ ነገር የለም። እኛ ደግሞ ከእርሱ ልንሰውር አንችልም። ስለዚህ በንስሐ ወደ እነሱ እንመለስ። በርካታ የድፍረት ኃጢአት መጽሐፍ ቅዱስ ላይ ተዘርዝረው ተቀምጠዋል። የተለየ ኃጢአት አናረግም። እኛ በዝሙት ቢሆን መጽሐፍ ቅዱስ ላይ ተጽፏል አይደለም? እኔና እናንተ ደካሞቹ ዳዊት ተፈትኖበታል። ብዙዎቹ ተፈትነዋል። ስለዚህ ትልቁ ሚስጥር ስጋችን ደካማ ለኃጢአት ተጋላጭ እንደሆነ እግዚአብሔር አምላክ የማያውቅ ነው ይመስላል። አንቺን የፈጠረ አምላክ የማይገደው ነው ይመስልሽ? ለምንስ ይመስልሻል ዛሬ ይሄንን ፕሮግራም ያዘጋጀው? እንዲስ እንድትናገር የፈቀደ እሱ አይደል? የሚያዳምጡ ሰዎች እንዳሉ በሰዎች አድሮ ምልከታን የሚሰጠስ እግዚአብሔር አይደል? አንቺና ፈለገ ተተዋወቃላችሁ? አትተዋወቁም። ይሄን አጋጣሚ ሲፈጠረ ያንቺን መዳን ያንቺን ነገ ማስተካከል የሚናፍቅ አምላክ ያለ አይመስልሽም? ነው እንጂ ከሱ ውጪማ ቢሆን እንደ ሰይጣን አሰራር ቢሆንማ እኔና አንቺ ዛሬ እኛ እዚህ ጋር ያለነው ሰዎች ያንቺን የእህታችንን ድምጽ ባልሰማ ነው፣ አንቺም እኛ መካከል መጥተሽ ባልተናገርሽ ነበር። እናትና አባትሽ ባንቺ ስም መጠራትን ወይም ደግሞ እህቴ ናት ብሎ አስተዋወቀ አይደል? አባት አለሽ እኮ እግዚአብሔር አባት አለሽ አይደል? እግዚአብሔር መቼም የማይፈቀር ሊያውም በደሙ የገዛሽ ማለት ነው። እናትሽም ካንቺ ዞር አለች አይደል? በመስቀል ስር ባደረ የተሰጠች እናት አለችሽ፣ ያውም ድንግል ማርያም። በኃጢአት ወደቅንበት ሰዓት ላይ ቀሚሷን ይዘን የምንነሳባት እናት። ወንድም የለኝም አልሽ አይደል? መላእክት አሉልሽ። የእግዚአብሔር ቃል እኮ ወዳጅ ነው። መዝሙር መስማት እኮ ወዳጅ ነው። ከእግዚአብሔር በላይ ወዳጅ አለ? ከድንግል ማርያምስ በላይ እናት አለ? ከቃሉስ በላይ አጽናኝ አለ ወይ? ከቤተ ክርስቲያንስ በላይ የበለጠ ረፍት ቦታ አለ ወይ? የለም። እኚህንና እኚህን የመሳሰሉ በጎ ነገሮችን ማሰብ። አንቺ አዲስ ህይወት ጀምሪ፣ ንስሐ ግቢ፣ ከንስሐ አባትሽ ጋር ተነጋገሪ። እኔ ልጅህን ይቅር በለኝ በይ። ከዛ በኋላ ምዕራፉን ዘግተሽ አዲስ መንገድ ስትጀምሪ ጀርባቸውን የሰጡሽ ሰዎች ፊትሽን ለማየት በዛ ጋር ይመጣሉ። በውድቀትሽ ወይም ደግሞ በመጥፋትሽ ግድ ያልሰጣቸው ሰዎች መኖር ስትጀምሪ ቀና ብለው ያዩሻል። እግዚአብሔርን ብቻ ተደገፊ። ዜሪያ ያክብርልኝ። ለሻ በጣም ነው የምናመሰግነው። ቃሉን ያሰማልን። በጣም ደስ የሚል
መልእክትን ያስተላለፍከው። ሳምሪዬ ያው ብዙ ነገሮችን እንደተረዳሽ ተስፋ አደርጋለሁ እና ልደትና ተመስገንን ፎሎ አድርጊያቸው። ያው ልደትና ተመስገንን ፎሎ ያደርጉሻል እና ያው ከዛሬው ዕለት ጀምሮ ሳምሪ ምንድነው ያው ምናስበው ከዚህ በኋላ ሳምሪ እንዴት አድርጋ ንስሐ ገብታ እንዴት እንደምትመለስ ነው። በቃ ከዚህ በኋላ በድሮ ኃጢአት በድሮ ማንነት ማልቀስ ማንባት የለም። እንደውም እግዚአብሔር ነገሮችን ሁሉ በምክንያት ነው የሚያደርገውና ያንቺ ህይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ በጣም ብዙ ሰዎች ካንቺ ህይወት ተምረው በንስሐ ህይወት የሚመላለሱበት ታሪክ ይሆናል ማለት ነው። ልክ የነ ማርያም መግደላዊት የነ ማርያም ዘነይን የነ ግብጽይት ማርያም የሌሎችም ቅዱሳን አንስት ታሪክ ለበጣም ለብዙ ሴቶች በንስሐ ህይወት ለመመለስ ትምህርት እንደሆነ ሆኖ ያንቺም ህይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ ብዙ ሰዎች የሚማሩበት እግዚአብሔር አምላክ ያድርግልን። ጸሎትሽን ልመናሽን ጩኸትሽን ሁሉ እግዚአብሔር አምላክ ይስማሽ። ልደት እንዳለው እኛ ኦርቶዶክሳውያን ከማንኛውም ሰው እኩል እንጨነቃለን፣ ከማንኛውም ሰው እኩል እናዝናለን። ግን ብዙ ጊዜ በፊታችን ላይ ጭንቀት አይነበብም፣ በፊታችን ላይ ሐዘን አይነበብም። ለምን ከተባለ ምክንያቱም የክርስቶስ ኢየሱስ እናት ድንግል ማርያም አለችን። ድንግል ማርያም ሳምሪ የጭንቅ አማላጇ እንደው አንድ ጊዜ ኮሜንቱ ልክፈትላችሁና ሁላችሁም የጭንቅ አማላጇ ያላችሁ ጻፉ ፕሊዝ። እውነት በጣም ብዙ እናቶቻችን በጣም በደከመ ኑሮ እኛን አሳድገዋል አይደል? ቅጠል እየሸጡ እንደው 20 ብር 30 ብር ቄጤማ እየሸጡ በጣም ሁላችሁም ለዚህ ምስክር ናችሁና ይሄን ሁሉ ነገር ያለፈው ያ ሁሉ ነገር አልፎ ለዚህ ቀን የበቃ ነው። በፊታችን ላይ አንዳች እንኳን ሐዘን አንዳች እንኳን መጥፎ ነገር ሳይነበብ ለዚህ ቀን የበቃ ነው የክርስቶስ ኢየሱስ እናት ድንግል ማርያም ስላለችን ነው። እርሷ የጭንቅ አማላጇ ነች። የጭንቅ አማላጇ ብዙ ኦርቶዶክሳውያን በዚህ አጋጣሚ ላንሰው ማርያም እንደምታማልድ የሚያስረዳ መጽሐፍ ቅዱስ ሐሳብን ከመጽሐፍ ቅዱስ አውጥተው መስጠት አይችሉም። በእርግጥ ድክመት ነው ያለ ማንበብ ነገሮችን ያለ ማመልከት። ግን እመኑኝ እያንዳንዱ ኦርቶዶክሳዊ ግን በድንግል ማርያም ምልጃ በጭንቅ አማላጇ በሷ ተራዳኢነት ግን የዳነ ቁስሉን በአጠቃላይ ገልጦ ማሳየት ይችላል። እና ሳምሪ ያንቺም ቁስል በእርሷ ምልጃ ይደናል። ያንቺ ቁስል በክርስቶስ ኢየሱስ ቸርነት በክርስቶስ ኢየሱስ ዳግም ይፈወሳል። እና የጭንቅ አማላጇን ጥሪያት። ከሷ የበለጠ ጭንቅን የሚያውቅ የለም። በነገራችን ላይ ከድንግል ማርያም የበለጠ ጭንቅን የሚያውቅ የለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በወለደች ጊዜ ሄሮድስ ሕፃኑን ሊገለው ይፈልገው ነበርና የጌታ እናት ድንግል ማርያም እጅግ በጣም በመጨነቅ ክርስቶስ ኢየሱስን በጀርባዋ አዝላ ካህሌ ሁሉ የሆነው ኤልሻዳይ የሆነውን ጌታ በእጆቿ ታቅፋ ወደ ግብጽ በረሃ ተሰዳለች። 3 ዓመት ከ6 ወር በግብጽ በረሃ ተንከራታለች። ጌታችን ኢየሱስ በቀራንዮ መስቀል ሲሰቀል ከመስቀሉ ስር ነበረች። በነፍስሽ ሰይፍ ያልፋል ብሎ አረጋይ ስምዖን ትንቢትን በነገራት ጊዜ ነፍሷ ተጨንቋል። ጭንቀትን ከሱ የበለጠ የሚያውቅ የለም። እመኑ የጨነቃችሁ ሰዎች እንደ ሳምሪ በጣም በቃ ግራ የገባችሁ ሰዎች እመኑኝ የጭንቅ አማላጇ ድንግል ማርያም ናትና ወደሷ ተጋበሉ። በእርሷ ይሄንን በህይወታችሁ ምልጃዋን ያያችሁ ሰዎች ካልሆናችሁ በስተቀር ሌላ ማንንም ሰው አይረዳም። እርግጠኛው ነኝ የምነግራችሁ ነገር በተጨነቃችሁ ጊዜ በጠበባችሁ ጊዜ ስሟን ጠርታችሁ ግን ከክርስቶስ ኢየሱስ ጋር ዳግም የታረቃችሁ ስሟን ጠርታችሁ ከክርስቶስ ኢየሱስ ከልጇ ከወዳጇ ምሕረትን ያገኛችሁ እናንተ ምስክሮች ናችሁ። እና ሳምሪዬ እንዳትታለይ የጭንቅ አማላጇን እርሷን አለኝታ አድርገሽ ጠበቃ አድርገሽ ያዢ። ከልጇ ከወዳጇ ከክርስቶስ ኢየሱስ ጋር እርሷ ታስታርቅሻለች። በቃና ዘገሊላ ጌታችን የመጀመሪያውን ታምር ሲያደርግ
እናቱ እናታችን ማምላክ ወላዲት አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም እርሱ የሚላችሁን ስሙት ነው ያለችው። እኛም እናመልካት ማርያም የለችንም። ሳምሪ ማርያም ስንል ያንን ስም ስንጠራ ክርስቶስ ኢየሱስን ረስተን አይደለም። ማርያም የምንለው የጌታችን እናት የኢየሱስ ክርስቶስ እናት ስለሆነች እና እመኚኝ ወደ እርሷ አቀረቢ የእመቤታችንም የሁል ጊዜም ደግሞ ንግግሯ ልጄን ስሙት ነው። በቃ ክርስቶስን ስሙት። አትስረቁ ብሎናል። በቃ እርሱን ትእዛዙን እንስማ። አትዘሙቱ ብሎናል። ትእዛዙን እንስማ። ነፍስ አታጥፉ ብሎናል። ትእዛዙን እንስማ። ይቅር እንድላችሁ እርስ በራሳችሁ ይቅር ተባባሉ ብሎናል። ትእዛዙን እንስማ። እመኚኝ የጭንቅ አማላጇ ጭንቀትሽን ታቀላለች። አንድ ነገር ላንሳ በዚህ አጋጣሚ። በነገራችን ላይ ቀደም እንዳልኳችሁ ሁለት አይነት ጸጸት አለ። አንደኛው መጥፎ ጸጸት ነው፣ ሁለተኛው ደግሞ መልካም የሆነ ጸጸት ነውና ክርስቲያኖች ኃጢአታችሁ ትዝ ብሏችሁ ያውቃል? ትዝ ብሏችሁ አልቅሳችሁ ታውቃላችሁ? ኃጢአታችሁ ትዝ ብሏችሁ አልቅሳችሁ ይሄ በጣም በነገራችን ላይ ትልቅ ጸጋ ነው። ትልቅ ጸጋ። ሳምሪ ዛሬ እዚህ ላይ ብለ መተሽ ያለቀሽው ለቅሶ ኃጢአትሽ በደልሽ ትዝ ብሎሽ ነው። ይህን ነገር አንድ በቤተክርስቲያናችን ካለ የቃል ኪዳን የበረከት መጽሐፍ ላይ የተገኘውን አንድ ሐሳብ ብቻ ላንስና ልንገራችሁ። በጻድቁ አባታችን በአቡነ አቡተ ማርያም ገድል ላይ የተጻፈውን ማለት ነው። አንድ ወጣት መነኩሴ እጅግ በጣም በመንፈሳዊ ቅናት እግዚአብሔር አምላክ ያው ተገልጾለት የበቃ መነኩሴ መሆን ይፈልግ ነበር። ይሄ የበቃ ማለት ልክ እንደነ ኤልያስ እንደነ ኤልሳ በባቱ ተቀምጦ ዓለም ላይ የሚደረገውን ነገር የሚመለከት ውሰት የሚባል የቅድስና ማድረግ ላይ ደረሰ። ብቻ የበቃ መነኩሴ መሆን ይፈልግ ነበር። በደንብ አድርጋችሁ አዳምጡ። ይሄ ወጣት መነኩሴ ትልቁ ፍላጎቱ ምንድነው ብያችኋለሁ? የበቃ መነኩሴ መሆን እና በባቱ ደግሞ አንድ ትልቅ አበምኔት ነበሩ። አበምኔት ማለት የአንድ ገዳም አስተዳዳሪ ማለት ነው። አስተዳዳሪ እና ይሄ ወጣት ከመንፈሳዊ ቅናት የተነሳ በጾም በጸሎት በስግደት ስጋውን እየተቀጣ ከተጋደለ በኋላ የመላእክት አለቃ ቅዱስ ሚካኤል ይገለጽለታል እና እጅግ በጣም ተደሰተ። እጅግ በጣም ልቧ ሴት አደረገች እና ወደኛ በእምነት እየሮጠ ሄዶ እንዲህ አላቸው፣ አባቴ እኔ ዛሬ የበቃው መነኩሴ ሆኛለሁ አላቸው። እና እኚህ አባት ግራ ገባቸው የልጁ አማርኛ እና እንደው ለምን እንደዚህ እንዳለ ይጠይቁታል። አባቴ ዛሬ እኔ የመላእክት አለቃ ቅዱስ ሚካኤል ተገልጦልኛል፣ ስለዚህ እኔ የበቃው መነኩሴ ነኝ አላቸው። እና እኛ በእምነት የኔ ልጅ ትንሽ ይቀራል፣ ግድ የለም በቃ ትንሽ ይቀራል፣ እስቲ በርታ፣ በመንፈስ የተጋሉ ሲጠንክር አሉት። እና በጣም ግራ ተጋባ። በጣም ለያዙ። አሁን ከበፊት አብልጦ መጾም፣ ከበፊት አብልጦ መስገድ፣ ከበፊት አብልጦ መጸለይ ጀመረ። ተጋሎና በዛ። ከዚህ በኋላ የክርስቶስ ኢየሱስ እናቱ እናታችን ማምላክ ወላዲት አምላክ የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ የተገኘባት ድንግል ማርያም ተገለጠችለት። ደስታውን ሊቆጣጠር አልቻለም። እየሮጠ ወደኛ በእምነት ሄደና አባቴ አይ ዛሬ እርግጠኛ ነኝ፣ ዛሬ እንኳን እርግጠኛ ነኝ እኔ የበቃው መነኩሴ ሆኛለሁ አላቸው። የዚህ ጊዜ እኛ አባት የልጁን ንግግር ካዳመጡ በኋላ የወጣት መነኩሴም ስለሆነ ስሜቴነት ያጠቋል ብለው የኔ ልጅ ምን አይተነው አሉት። ይሄው በእግዚአብሔር ቸርነት እናቱን ድንግል ማርያም አየኋት፣ ዛሬ ተገለጠችልኝ፣ ስለዚህ እኔ የበቃው መነኩሴ ነኝ አላቸው። የዚህ ጊዜ እኛ በእምነት የኔ ልጅ ግድ የለም ትንሽ ይቀርሃል አሉት። ትንሽ ይቀርሃል አሉት እና ሁሉም በጣም እልህ ተጋባ። አብዝቶ ጾም፣ ጸሎት፣ ስግደት አበዘ፣ በደንብ ተጋደለ። ከዚህ በኋላ ለምን በአንዲት ቃል ላይ ኩን ብለው የፈጠሩ አብ ወልድ መንፈስ ቅዱስ አምላካችን እግዚአብሔር በሶስትነት በአንድነት ለሱ በሚገባው መልኩ ለሱ በሚመጥነው መልኩ ተገለጡለት። ለካ ከዚህ በፊት ሚካኤል ሲገለጥልኝ እኛ በእምነት ትንሽ ቀርሃል ያሉኝ ከእርሱ በክብር የምትበልጠው ከቅዱሳን ሰዎች ከቅዱሳን መላእክት ክብሯ ከፍ ያለው የክርስቶስ ኢየሱስ እናት ድንግል ማርያም ስላለች ነው። እርሷም ተገለጠችልኝ ስል ትንሽ ይቀራል ያሉኝ እግዚአብሔር አምላካችን ስላልተገለጠልኝ ነው። ዛሬ እኔ የበቃው መነኩሴ ነኝ አለና ሄደ እና በመንፈሴ ኩራት ደረቱን ነፍቶ አባቴ ዛሬ እኔ የበቃው መነኩሴ ነኝ አላቸው። የዚህ ጊዜ እኛ አባት እንዴት አሉት? ዓለምን በአንዲት ቃል የፈጠረ አብ ወልድ መንፈስ ቅዱስ
ለኔ በሚገባኝ መልኩ እንዲሆኑ ተገለጠልኝ አላቸው። ነገሩ በርግጥ ከእግዚአብሔር እንደሆነ እኛ በእምነት ቢረዱ ነገር ግን አሁንም መልሳቸው የኔ ልጅ ትንሽ ይቀራል ነበር እና ግራ ተጋባ። ተወዳጆች እንዴ የመላእክት አለቃ ቅዱስ ሚካኤልን ሳይው የመቼም ድንግል ማርያም ስላለች እሺ እንደው ትንሽ ይቀራል አሉኝ። ድንግል ማርያም ስትገለጥልኝ ከዛ በኋላ ደግሞ መቼስ እግዚአብሔር ስላለ እንደው ትንሽ አሁን ከእግዚአብሔር በላይ ማን አለና እና እንዴት እንደዚህ ይሉኛል ብሎ ጾም ጸሎትን አበዛ። ከብዙ ጊዜ በኋላ ከልጅነት እስከ ዕውቀት የሰራው ኃጢአት ተገለጠለት። ይሰማል? ከልጅነት እስከ ዕውቀት የሰራው ኃጢአት ተገለጠለት እና እያለቀሰ በቃ ከዓይኖቹም ባን ሳያቋርጥ እያፈሰሰ ወደኛ በእምነት መጣ። ከዚህ በፊት ደረቶቹን ነፍቶ ነበር የሚመጣው። አሁን ግን ልቡ ተሰብሮ እያለቀሰ እያነባ እያዘነ ወደኛ አባት መጣ። አባቴ እኔ ኃጢአተኛ ነኝ አላቸው። እስከዛሬ ድረስ ሲመጣ ምንድን ነበር የሚላቸው? እኔ በቃው መነኩሴ ነኝ ይል ነበር። ዛሬ ግን መጣና የወጣት መነኩሴ አባቴ እኔ ኃጢአተኛ ነኝ ብሎ ስቅስቅ ብሎ ማልቀስ ጀመረ። በጣም ግራ ተጋቡኛ በእምነት የኔ ልጅ እንደው ምን ሆነ ነው ምን ተመልክተህ ነው አሉት። የዚህን ጊዜ የወጣት መነኩሴ አሁንም እንባውን በተደጋጋሚ እያፈሰሰ ስቅስቅ ብሎ እያለቀሰ ከልጅነት እስከ ዕውቀት የሰራው ኃጢአት በአጠቃላይ ተገለጠልኝ፣ ለካስ እኔ ኃጢአተኛ ነኝ አላቸው። የዚህን ጊዜ እኛ አባት ከስሩ ብርክክ ብለው የኔ ልጅ አንተ አሁን የበቃ መነኩሴ ነህ አሉት። ክርስቲያኖች ኃጢአት እንደ ኃጢአት መገለጥ በነገራችን ላይ ትልቅ ጸጋ የለም። ምክንያቱም ራስን ይሰብራል፣ እንድንታበይ ያደርጋል። ራሳችሁን ዝቅ እንድታረጉ ያደርጋል፣ እንድትኮፈሱ ያደርጋል። ራሳችሁ ባዶ እንደሆናችሁ እንድትረዱ ያደርጋችኋል። ሙሉ ነኝ ብላችሁ አትታለሉ። ራሳችሁ እንደተሰበራችሁ ትረዱታላችሁ። አይ ቆመናል ጸንተናል ብላችሁ እንድትሞኙ ያደርጋችሁ። አያችሁ ጎዶሎነታችሁን ስታቁ፣ በደለኝነታችሁን ስታቁ፣ በነፍስ የድፋምነት ስሜት ላይ እንደሆናችሁ ስታቁ ራሳችሁን ወደ ማን ታቀርባላችሁ? ሰምሪ ወደ ክርስቶስ። ሁላችንን ክርስቶስ በንስሐ ሕይወት በእውነት እንድንመላለስ እግዚአብሔር አምላክ ይርዳን፣ እግዚአብሔር አምላክ ይፍቀድልን። ሳምሪ ልደትንም ታሙንም ሁሉንም ፎሎ አድርጊያቸው፣ ሄሉንም እነቶኒንም ሁሉንም ወንድሞችሽን ፎሎ አድርጊያቸው። ከዚህ በኋላ ሳምሪ ጋር የምንገናኘው ተወዳጆች ነጠላ ለብሳ እግዚአብሔርን በአንደበቷ እያመሰገነች ነው የምንገናኘው። እንደሆኑ ግን እያዘነች አይደለም። ዛሬ ያለቀሰችው ስለ ኃጢአቷ ስለ በደሏ ነው። ነገ ከነጎዲያ ግን ነጠላ ለብሳ የምታለቅሰው ግን ስለ ክርስቶስ ቸርነት ነው። እግዚአብሔር ሆይ አንተ መልካም አምላክ ነህ እያለች ግን እያለቀሰች የዝማሬን መስዋዕት የዝማሬን ምስጋና እያቀረበችለት ነው የምንመለከታት። ከዚህ በኋላ ወደ ኋላ መመለስ የለም። በቻልሽው አቅም ሳምሪ በቲክቶክ ፕላትፎርም ላይ የፖስትሻቸው ከድሮ ህይወትሽ ጋር ከድሮ ማንነትሽ ጋር ተያይዞ በጣም ልቦሽ ተሰብሮ ተስፋ በመቁረጥ ስሜት ላይ ሆነሽ የፖስትሻቸው ቪዲዮዎች በአጠቃላይ አጥፊያቸው። አንቺ እንደዛ በመሆንሽ የሚደሰተው ሰይጣን እንጂ ማንንም አይደለም። እንዳለ አጥፊያቸው ሳምሪ። ነገ ጀምሮ በቃ እኛ አንቺን ማየት የምንፈልገው በምስጋና ነው። ክርስቲያን አግኝቶም ያመሰግናል፣ ሲያጣም ያመሰግናል። ኢዮብን ማስተዋወስ ነው። እግዚአብሔር አምላክ ኢዮብ በጣም የሚወደው ወዳጁ ስለነበረ ያው ተፈተነ እና ሰይጣን ሀብት ንብረቱን እና ደግሞ በእርጅና ወራት ያገኛቸው ልጆች ሁሉ ሳይቀር ነጠቀው። የኢዮብ መልስ ግን ምንድን ነበር? ሳምሪ እግዚአብሔር ሰጠ፣ እግዚአብሔር ነሳ። በቃ እግዚአብሔር የሰጠን ነገር እሱ ብቻ ነው ነጥቆ የሚወስደው። ያጣነውንም ነገር መልሶ ሊሰጠን የሚችለው ደግሞ አምላካችን እግዚአብሔር ነው። እና እነዛን ቪዲዮዎች በአጠቃላይ አጥፊያቸው። በአዲስ መንፈስ ነው መነሳት ያለብሽ፣ መርሳት የለብሽም። በውስጥ መስመር እናወራሻለን። ለለተን ፎሎ ባክ መልሽለት። በውስጥ መስመር እናወራሽና እናገኝሻለን። ከካህን ጋር እናገናኝሻለን። ለእያንዳንዱ ችግር መፍትሄን አዘጋጅተን ንስሐ ገብተሽ ከክርስቶስ ኢየሱስ ጋር ተታርቀሽ ዳግም በቤተክርስቲያናችን የሚደረግ የቄደር ጸሎት አለ። ሚስጥር ስለማይደገም ማለት ነው። ከዚህ በፊት ኦርቶዶክስ እህታችን ነሽ። ስለዚህ ሚስጥር ስለማይደገም የቄደር ጸሎት ተደርጎልሽ በንስሐ ሕይወት ተመላልሰሽ
የጌታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙን ተቀብለሽ እስከ ዛሬ ድረስ ሕይወትሽን ሲያውክ የነበረውን መንፈስ ኦኬ ቀሪ ዘመኑን በአጠቃላይ ሕይወቱን አውከሽ አንቺ ራስሽን ከዲያብሎስ ነጥቀሽ ወደ ክርስቶስ ኢየሱስ እቅፍ መልሰሽ አዲስ ሕይወትን ትጀምሪያለሽ። በዚህ በምንም እንዳትጠራጠሪ። ያንን የፖስተሻቸው ቪዲዮዎች በአጠቃላይ አጥፊያቸው። ከዛሬ ጀምሮ ሳምሪን ማየት የምንፈልገው ነጠላ ለብሳ ነው። ሳምሪ የሲምቺ ኮን ቪዲዮ ክፈችልን። ይሰማል ሳምሪ ያለሽ ቪዲዮ መክፈት የምትችል ሳምሪ? እሺ ከፍታለሁ። አረግ ክፈችልን። አው ግድ ነው ዛሬ በዚህ አጋጣሚ በሁሉም ቦታ ሆናችሁ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ ራሳችሁን በማጥፋት ስሜት ላይ ያላችሁ እህቶች ወንድሞቻችን እባካችሁ በነገሮች ሁሉ ተስፋ እንዳትቆርጡ፣ በነገሮች ሁሉ እንዳታዝኑ፣ እንዳትከፉ፣ ለትንንሽ ችግሮች ብላችሁ ክርስቶስ በመስቀል ተሰቅሎ ዋጋ የከፈለላትን ነፍሳችሁ ላይ ችግር እንዳትፈጥሩ። ሁሉን ነገር ክርስቶስ ያስተካክላል። ሁሉን ነገር ክርስቶስ እንደነበረ ያደርጋል። ከኃጢአት ድፋምነት ስሜት ክርስቶስ ነፃ ያወጣል። ስለዚህ በቻላችሁ ታቀም ራሳችሁን ወደ ክርስቶስ አቅርቡ ተወዳጆች። ቀደም እንዳልነው ከኃጢአት ድፋምነት ስሜት ሲሰማን ከዛ የኃጢአት ድፋምነት ስሜት ነፍሳችን አጥቦ ሊያነጻት የሚችለው ክርስቶስ ኢየሱስ ነውና ራሳችን ወደ ክርስቶስ እናቅርብ። እሺ በጣም ነው ወዳችሁ ወዴ በስማ በነጠላኔ እኮ እንደው ዝም ብለሽ ትከፍቻለሽ ነበር። አይ ከመጀመሪያው ያው ቲቪ ስላልከኝ ነጠላሽ እስካሁን ሳደምጥ ነበር። በጣም ደስ ይላል ሳምሪዬ። ደሞ ነጠላ እንዴት አባቱ ነው የሚያምርብሽ በስማ እኔ እኮ ምንድነው ቪዲዮሽ ቫይራል የማይወጣው ላለው ለካ የሆነ ነገር ጎሉት ነው ያ ነጠላ ነው። አሁን ይኸውልሽ እያንዳንዱ ሰው ማስደንገጥ አለብሽ። እግዚአብሔርን ነገ እጅግ በጣም በመተወጁ ዝማሬ ነው ቪዲዮ እኛ ማየት የምንፈልገው። በቃ የነገ ማለዳችንን ስንጀምር ሳምሪ እጅግ በጣም ደስ የሚል በጣም የምትወደውን ዝማሬ ነጠላ ለብሳ እየዘመረች ነው። ያው የቲክቶክ ቀናችንን መጀመር የምንፈልገው እና እንዳትረሺ እሺ ሳምሪ ቃል ትገቢያለሽ አይደል? እያንዳንዱ የፖስቴሽቻቸው ነገሮች ታጠፊያለሽ አይደል? አዎ ከሁለቱም ታጠፊያቸዋለሽ። ሎጥ የሚባል አንድ የእግዚአብሔር ሰው አለ በመጽሐፍ ቅዱስ ላይ። አንዳንድ ጊዜ እኛ ያወቀነውን ሁሉ የምታውቁ እየመሰለን ዝም ብለን አንዳንድ ነገር እንጠቅሳለንና ሎጥ የሚባል አንድ የእግዚአብሔር ሰው እግዚአብሔር አምላክ ከሆነ ከተማ ውጣ ብሎት ሁለት ሴት ልጆቹንና ሚስቱን ይወጣልና ወደ ኋላ ዞር ብላችሁ እንዳትመለከቱ ተብለው ታዘው የሎጥ ሚስት ግን ትእዛዝ ሳትሰማ ወደ ኋላ ተመለከተችና የጫውልት ሆና ቀረች። እና አንዳንድ ጊዜ ተወዳጆች ወደፊት እንዳንራመድ የሚያደርገን ወደ ኋላ ዞር ብሎ ማየት ነው። ወደ ኋላ ዞር ብላችሁ ማየት ያለባችሁ የዱላ ቅብብሎች ላይ ብቻ ነው። ይሄ ሩጫው ላይ ማለት ነው። እና ወደ ኋላ ዞር ብላችሁ እንዳትመለከቱ ወደፊት ብቻ ነው እያንዳንዱ ክርስቲያን ማየት ያለበት ወደፊት ነው። ሳምሪ ቀደም እንዳልሽው ከአይምሮሽም ከስልክሽም እያንዳንዱ ነገር አጥፊያቸው በቃ በአዲስ መንፈስ ሳምሪ የጌታችን የኢየሱስ ክርስቶስ ባሪያ ናት። በእነዚህ ሁሉ ጊዜያት እንኳን ከክርስቶስ ርቀሽ ይሲ የመላኩ የቅዱስ ገብርኤልን ስም ከቲክቶክ አካውንትሽ ላይ አልፋክሽው። ኦኬ የቅዱስ ገብርኤልም ደግሞ ወዳጅ ናት እና ሳምሪን በቻልነው አቅም አግኝተናት ያው እዚህ ላይ ቃል የምንገባው ነገር አግኝተናት ያው እንደምታውቁት እያንዳንዱ ቤተክርስቲያን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደሙ ነው የሚሰዋው። መታሰቢያውን ዘንድ ግን በቅዱሳን ይሰየማልና ገብርኤልን ስለምትወደው ቅዱስ ገብርኤል ቤተክርስቲያን ንስሐ እንድትገባ እናረጋታለን። ከክርስቶስ ጋር ትታረቃለች። ተወዳጆች ደስ ይበላችሁ።